ኧረ ምንም አንዴ ተናግሬ ያለው የገሌ ልጅ ምንም ያህል ብትሰራ 1000 ትውልድ በሙሉ ዝም ብለህ ሰተት ብለህ ገነት መንግስተ ሰማያት ትገባለህ ማለት አይደለም። ንስሐ አልገባም ለምን ሲባል ግሸን ሄጃለሁ ተለያየን ላይ ንጹህ ሆኜ ስመጣ ለንስሐ አባት ያልናዝም። ምክንያቱም ዋልድባ ሄጄ ዮርዳኖስ የሚባል ጸበል አለ በዚያ ታጥቤያለሁ። እንደዚህ የሚባል ትምህርት የለም ነው። አቡነ ሳሙኤል ራሳቸውም አላስተማሩ በፍጹም። ገዳሙም እንደዚህ አያስተምሩ። እነዚህ ሶስቱ የሌሉትን ሰው በቃል ኪዳን ምክንያት አይደለም። እመቤታችን ድንግል ማርያም እንኳን የክህነትን ስራ ተክታ አትሰራም። እውነት ለመናገር ከድንግል ማርያም በላይ ያለ ቅዱስ የለም። እሷ እንኳን ብትሆን ወደ ካህን ትመራዋለች እንጂ ካህኑ ይቅርብህ እኔ የአምላክ እናት ስለሆንኩ እኔ አማልድሃለሁ ጨርሶ አትልም። የቅዱሳን ቃል ኪዳን አሜነ እግዚአብሔርን ተክቶ አያድንም። ጥምቀትን ተክቶ አያድንም። ቁርባንን ተክቶ አያድንም። አለቅ እኮ ይፍታ ይድግ ያን ሰው ይቀድስ ብሎ በሉ እንግዲህ አለቅ ጫጫሉ ነው የሚል ምን አሉ? የቅዱሳን ቃል ኪዳን ጥምቀትን ተክቶ ሊያድን አይችልም አሉ። ይኸው 83ኛ መጽሐፍ ቅዱስ ያንተ በ83ኛው መጽሐፍ ቅዱስ ላይ ግን ምን ይላል? ጥምቀት ይተካል ይላል። ስለዚህ አሁን ዛሬ ትታቸው የምትሄደው ወይ የቤተ ክርስቲያን መምህራን ልክ አይደሉም ወይ ደግሞ 83ኛው መጽሐፍ ልክ አይደለም። ይሄው ነው የሚሆነው። ወይ አባቶችን ትክዳቸዋለህ ወይ መጽሐፉን ትክዳለህ። ስለዚህ ልምረጥ ዳኒ። እኔ አንተን እክድሃለሁ። መጀመሪያም በቃ አንተን ነው የምክድ። ለምን እክዳቸዋለሁ? ላወራቸው እየቻልኩኝ እኔ እካዳቸው ትለኛለህ። በቃ ሄደህ አጥርተህ ቼክ አድርገና በቃ እሱ ነው ብራዘር። እኔን ካልከኝ ቴንክ ዩ ነኝ ፍቅር። እሺ ቴንክ ዩ አይ ይኸው ተሰጥቶኛል። በቃ እሱን ቼክ አድርገና ላቭ ዩ ነኝ ቆንጆ። ቴንክ ዩ ነኝ ቆንጆ። እሺ አዎ እንዴ ብፁ እኔን ክደህማ እንዴት ይሆናል? እኔን ክደህማ እንዴት ይሆናል ብራዘር? እኔን ክደህ አይሆንም። ቤካዬ እንኳን ደህና መጣ። ሁሉ ሰላም ወንድምነት። ዳኒ ወይ እንዴት ነህ? ደኛ አባኮ ሁሉ ሰላም ነው? አሎ ቤካዬ እንኳን አደረሰ። ብፁዕ አምላክ አንተን ባይክድ ነው የሚገርመው እንዴ። አባቶች ከሚክድማ አንተን ቢክድ ነው የሚገርመው። እኔም ቢክድ ተአምሩን ቢክድ ያወግዙታል። አባቶችን ቢክድ ያወግዙታል። የማይወገዘው እኔም ቢክድ ነው። እንዴ አንተ እነሱን ክዶ መቋሚያ ያለ ጀርባው ነው እንዴ? ጀርባው ላይ መቋሚያ ወርዶ ነው የሚያገኘው። አይዞ ብፁዕ አምላክ አይዞ እንዴ። ግን እኔ ነገ ተነገ ወዲያ ብቻ ከባድ ነው። እኔ ያው ብፁዬ ቻለው ብዙ ዳንሻዬ ምድር ይባለው ሜሪ ክሪስማስ ነው ይባለው። እንኳን አደረሳችሁ ወንድሞቼ እህቶቼ። እኛ ቀድመን ነው ክሪስማስ የምናከብረውና እንኳን ለጌታ ልደት በሰላም አደረሳችሁ። ቤክ እንኳን አብሮ አደረሰን ብለናል። ኦኬ ኒው ይር የምታከብሩ ወዳጆች ለካስ ቴንክ ዩ ኔፍክ በላው በቃ ቢሊ ኔፍክ እሺ ወድሻለሁ ቴንክ ዩ እና እንኳን አደረሰን ሃፒ ኒው ይር ጋይስ። ሜሪ ክሪስማስ ነው። ያው ሁላችሁንም እንኳን አደረሳችሁ ብለናል። እና የሆነ ጸጋና ሰላም ይብዛላችሁ። ተባረኩልኝ። እሺ ሌላ ኦርቶዶክስ ያለ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክስ ያለ
እሺ ሌላ ኦርቶዶክስ ያለ ወዳጆች? እሺ እስኪ ሼር ይደረግ እንደ አዲስ ሪፍሬሽ እናድርገው። ቤተክርስቲያኒቷ ውስጥ እንግዲህ እነኝን የሐሰት ትርክቶችን ማሳየት ይኖርብናል ብዬ አስባለሁ። በደንብ ማውራት መነጋገር ስለሚገባን ማለት ነውና። እሺ በለጠ ሰላም ወንድሜ አለው። እግዚአብሔር ይመስገን አለው። ቀንደ እሺ በኦርቶዶክስ ያለ መልካም ስራ ይዳናል ወይስ አይዳንም? ያለ መልካም ስራ ይዳናል አይዳንም ማለት ምን ማለት ነው? ግልጽ አይደል ጥያቄው? ምኑ ግራ ይጋባል? ያለ ስራ ሰው ይድናል ወይስ አይድንም? እምነት የሌለው መልካም ስራ ነው የምትለኝ ወይስ ደግሞ ስራ ብቻውን ማለት ነው? ደስ ባለ ውሰደው፣ የሚቀልህን ውሰደው፣ ችግር የለም። ደስ ባለ የሚባል ትምህርት የለማ ወዳጅ። ደስ በፈለግከው መረጃ ስላለኝ ነው። አንተ ደስ እንዳለ ውሰደው። ያለ እምነት ስራ ስለሌለ ያለ እምነት የሚሆን ስራ ምንም የሚያድን ስራ አይደለም። ያለ እምነት ከስራ ጋር የተለየ አይደለም። እሺ አንድ ሰው አምኖ ችግር የለም። አንድ ሰው አምኖ ስራ ባይኖረው ገነት ይገባል? አምኖ ስራ የለውም ማለት አምኖ እንደፈለገ ቢሆንም እንዴት ሊገባ ይችላል ወዳጅ? አምኖ ስራ የለውም ማለት እኮ እየነገርኩህ እኮ ነው። አምኖ ስራ የለውም ማለት ያመነውን በተግባር አልገለጠም ማለት ነው። በተግባር ያልገለጠ ሰው ደግሞ አጠይቀኝና አምኖ ስራ የሌለው ሰው ገነት ይገባል ወይስ አይገባም? አይገባም እኮ ንገረኛ። ገነት ይገባል ወይስ አይገባም? አይገባም አልኩህ እኮ ወንድ ማለት ለምን አትሰማኝ? ሰምታችሁታል? አይገባም ማለት ሳይ ኦርቶዶክስ ምን ትላለች ነው ጥያቄው። እንዳትረሳ በቤተ ክርስቲያኒቷ አላፍርም ብሎናል። እምነት አትደጋግሙ እኮ እንትን ጥያቄ እኮ የተናገርኩት እኮ ስትሬት ፎርዋርድ ምንም ብራዘር አይዞ መበርታት ነው ያለብህ። ብራዘር መበርታት ነው ያለብህ። ይሄንን የቤተ ክርስቲያኒቷን መጽሐፍ ትቀበለዋለህ ወይስ አትቀበለውም? ማን ያሳተመው የቤተ ክርስቲያን ማን ያሳተመው ገድል ነው? ይሄው ተስፋ ገብረ ስላሴ ዘብሔረ ቡልጋ ኦኬ ተስፋ ገብረ ስላሴ ነው የቤተ ክርስቲያኒቷ ማተሚያ እኮ። ትቀበለዋለህ ወይስ አትቀበለውም ነው ወራይ? የቤተ ክርስቲያኒቷ ማተሚያ ተስፋ ገብረ ስላሴ ነው ወይ ነው የሚለው እኮ። ትቀበለዋለህ ወይስ አትቀበለውም? ተስፋ ገብረ ስላሴ ያተመው ቤተ ክርስቲያኒቷ ውስጥ የምትገለገልበት ማን እንዳተመው ማለቀውን እንትን ገድል አምጥተህ ተስፋ ገብረ ስላሴ አላቆም እያልከኝ ያለው? አላቅማው አያቆም። ተስፋ ገብረ ስላሴን አያቆም። የለማ በቤተክርስቲያኒቷ የኔ ብላ ያተመችው እንትን ያለችው የራሷ የሆነ ማተሚያ ስላላት ከዛ ውጭ የሚደረገውን ይሄ ውስጥ አንተ ታሳተመው ሌላ ያሳተመው ቢዶን ነው። ስለዚህ በዚህ ላይ ዲስከስ አላደርግም። ኦፊሻል የሆነ ቤተክርስቲያኒቷ አስተምሮ የያዘ ኦር ደግሞ ቤተክርስቲያኒቷ የኔ ነው ብላ ያስቀመጠችው ገድል ካለ እሱን አምጣና እንትን ማለት እንችላለን። መዝገበ ጸሎትንስ ታውቋል? የት የታተመው መዝገበ ጸሎት? እሺ ተስፋ ገብረ ስላሴ አሁን አላውቀውም። ይሄንንም አታውቀውም? አላውቀውም አልኩህ እኮ ወዳጅ። እሺ ሰበካ ጉባኤ ሲያሳተመውን መጽሐፍ ትቀበላለህ? ሰበካ ጉባኤ ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያን ሰበካ ጉባኤ ያዘጋጀውን መጽሐፍ ትቀበላለህ? ነገርኩህ እኮ ኦፊሻሊ ቤተክርስቲያኒቷ የራሷ ትንሣኤ ዘጉባኤ የሚል ማተሚያ ቤት አላት አይደል? ሶ በዛ ውስጥ የሚያልፉ መጽሐፎች በሙሉ ይቀበላሉ። የጠየቅኩ አንሌስ አዘርዋይስ አንተ ለአንተ የሚመቸው አይዞ ብራዘር ችግር የለም። እኔ ጠየቅኩን ብቻ ነው። በየስርቻ ያጻፍከውን ያጻፋችሁትን ይዘህ መተህ ይሄን ትቀበላለህ አትበለኝ። ነገርኩህ። ይሄ ስርቻ የታተመ እንትን ካለ አሳየኝ። ይሄ ስርቻ የታተመ ነው።
በትንሣኤ ዘጉባኤ ታትሞ የወጣ እንትን ካለ ስርቻ የታተመ ነው ወይ? እሱን አሳየኝ ነው የምልህ። እሱን አንተ ነው የምታውቀው የት እንደታተመ እኮ። ታዲያ መልሳ ብራዘር፣ ይሄው አሳታሚው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ሰበካ ጉባኤ ጽሕፈት ቤት ነው ያሳተመው። ትቀበለዋለህ ወይስ አትቀበለው? ነገርኩህ እኮ። አልነገርከኝም ወዳጄ። ወንድም ዳንኤል ይሄው የፈለገ ጽዮን፣ ግሸን አባይ፣ ቅዱስ ሚካኤልና አቡነ ዘራብሩክ ደብር ሰበካ ጉባኤ ያሳተመውን ትቀበለዋለህ ወይስ አትቀበለው? ነገርኩህ እኮ እኔ የምቀበለው በትንሣኤ ዘጉባኤ የታተመውን ነው። ይሄንን ትቀበለዋለህ ወይስ አትቀበለውም ነው ያልኩህ ወዳጄ። በቤተ ክርስቲያኒቷ ማተሚያ ቤት ኦፊሻሊ ታትሞ የወጣውን ይሄንን ትቀበለዋለህ ወይስ አትቀበለውም? እሱን እኔ ስላላየሁ ትቀበለዋለህ አልቀበልም ማለት አይደለም። እኔ አሳታሚውን የጠየቅኩህ ብራዘር። አሳታሚው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ የሰበካ ጉባኤ ጽሕፈት ቤት ነው ያሳተመው። ኦፊሻሊ እኮ አይደለም፣ አድምጠኝ። ኦፊሻሊ ቤተክርስቲያኒቷ የራሱ የሆነ አድምጠኝ፣ ኦፊሻሊ የሆነ ማተሚያ አላት ትንሣኤ ዘጉባኤ የሚባል ማለት። ስለዚህ ሰበካ ጉባኤ ነው የጠየቅኩህ። ይሄን ሰበካ ጉባኤ ትቀበለዋለህ? ይሄ እኮ የቤተክርስቲያን ሰበካ ጉባኤ ነው ብራዘር። ነገር አትጠይቀኝ። የሰበካ ጉባኤ ነው። ትቀበለዋለህ ወይስ አትቀበለውም ነው ያልኩህ። ልቀይርልህ እኮ ነው ወዳጅ። አልቀበለውም ካልከኝ ቀይርልህ። ነገርኩህ። በትንሣኤ ዘጉባኤ እኔ ይሄንን የጠየቅኩህ ወዳጅ፣ እኔ ይሄንን የጠየቅኩህ የፈለገ ያላየሁትን ነገር ትቀበለዋለህ አትቀበለውም? ስለዚህ ነገረኛ አልቀበለውም በለኛ። መብት እኮ ያላየሁትን ነገር ትቀበለዋለህ። ይሄው እያሳየው ነው ያለው። አልቀበልም አልልህም። እያሳየው ነው ያለው ያላየሁትን አትበል። ስለዚህ ትቀበለዋለህ አትቀበለውም ልትለኝ አትችልም ማለት። ይሄው እያነበብኩልህ ነው። የፈለገ ጊዮን፣ ግሸን አባይ፣ ቅዱስ ሚካኤልና አቡነ ዘራብሩክ ደብር፣ እደግመዋለሁ፣ አቡነ ዘራብሩክ ደብር ሰበካ ጉባኤ ጽሕፈት ቤት ነው ያዘጋጀው። ይሄንን ጽሕፈት ቤት ትቀበለዋለህ ወይስ አትቀበለውም? ነገርኩህ እኮ ወንድም አለም። እኔ ቤተ ክርስቲያኒቷ የራሷ የሆነ ኦፊሻል የሆነ ማተሚያ አላት። በዛ ሳንሱር ተደርጎ የወጣውን በትንሣኤ ዘጉባኤ በኩል ይወጣ። እኔ ጠየቅኩህ ይሄንን ነው። እሱን ሰማው። ይሄንን ትቀበለዋለህ ወይስ አትቀበለውም? አልቀበለውም። አውተንቲኬትድ የሆኑ ስለሆኑ እነሱን እንትን ያለ ምንም ይሄንን አልቀበለውም በለኝና ልለፍክ። አድምጠኝ። ይሄንን ባላየሁበት መልኩ ትቀበለዋለህ? ይሄው እያሳየው ነው ያለሁት። እያሳየው ነው ያለሁት። አሳታሚውን እያሳየው ነው ያለሁት። ይሄንን አሳታሚ ትቀበለዋለህ ወይስ አትቀበለውም? አሳታሚውን አላውቀውም ማለት ቅድም የማታውቀውን አሳታሚ ሳሳይ አልቀበለውም ብለኛል። የማታውቀውን አሳታሚ ሳሳይ አልቀበለውም አልከኝ። አይዞህ ወዳጄ፣ ያለማታውቀውን አሳታሚ ሳሳይ አላውቀውም አልከኝ። ምን እንትን እናደርጋለን? ምንድነው አትደበቅ ስልህ ትቀበለዋለህ ወይስ አትቀበለውም? ይሄንን ሰበካ ጽሕፈት ቤት ትወገዛላ። እስቲ ደፍረ ይሄንን አልቀበልም በል። ምንድነው አንተ ነህ እንደምታወራኝ እኮ በላ ደፍረ ይሄንን የቤተክርስቲያኒቷ አይዞህ ወዳጄ፣ የቤተክርስቲያኒቷ አካል አይደለም አልቀበለውም በል። እስቲ በል አልልም። እቀበለዋለሁም አልቀበልም አልልህም አልኩህ እኮ። ስላፈርክበት ነው ብራዘር። ለምን ነው የማትለው? ይሄንን አልቀበልም እንዳልከው እስቲ ይሄንን አልቀበልም በል። የቤተ ክርስቲያኒቱ አካል እንደሆነ ስለምታውቅ ነው። ደፍሬ ያለ ማለት ወንድም ጆሮ የሚሰማ ከሆነ ከነገርከኝ ይሄው ድገመው እስቲ ንገረኝ እስቲ። ይሄንን ሰበካ ጽሕፈት ቤት አልቀበለውም በል። አድምጠኝ። ይሄ አልቀበለውም በል። አልፎ የመጣ ገድል አለ ሆይ ነው የምልህ። ወዳጅ አልቀበለውም። እኔ እመጣልሃለሁ እሱ ጋር። አሁን ይሄንን ነው የምንጨርሰው። በተርታ ነው እያሳየው ያለው። ይሄንን አልቀበልም በል። መቀጠል ትችላለህ። አይዞህ ብራዘር። እዚህ ጋር ነኝ ያለሁት። ግልጽ አድርገህ ተናገር እስቲ። አንተ ደፍረ ይሄንን ደብር አልቀበለውም በል። ደፍረ አልልህም አልኩህ እኮ ወንድም አለ። ካላልከው ትቀበላለህ ማለት ነው። ኪንግ ሚውት አድርግ ብራዘር። ቆይ ልመልስልህ። ምንድነው የምታጭበረብረው? እዚህ የሆነ እንትን ማሳተሚያ ያሳተመው አንተ ነህ እንዴ? እንደዚህ ሚውት አድርግ ብራዘር። አልቀበለውም ቢልህ እታችሁ ቴንክ ዩ ቲጂ። አየህ ለምንድን ነው የማይቀበለው? በቤተ ክርስቲያኑ ውስጥ
እደግመዋለሁ። በቤተ ክርስቲያኒቷ ውስጥ ምን ስለሆነ የሚታወቅ ደብር ስለሆነ የደብር ሰበካ ጉባኤን ያዘጋጀው የሚታወቅ ዶክመንት። ወንድማችን ዳኒ አሁን እኮ ይሄ ህፃን ልጅን እንኳን በዚህ አታሞኝም እንትን አትልም። ካልተሞኝ አልቀበለውም በላ አይደለም አልቀበለውም በላ። እሺ አውተንቲክ ካልሆነ አልቀበልም በል። አውተንቲክ አይደለም አልቀበልም በል። ለምን አታዳምጥም? ለምን አውተንቲክ አይደለም አልቀበልም በላ እና ልለፍ። አሁን ናሴ በላ ታዲያ ካላልክ እኔ ፊት ነው እንጂ በልብ ትቀበለዋለህ ማለት ነው። አልልም አልኩህ እኮ የማትለው ለምንድን ነው? ልብ ስለሚያውቀው ወዳጄ፣ ልትደበቅበት ስላልፈለክ። ምክንያቱም ይሄንን አልቀበልም ብትል ቤተ ክርስቲያኒቷ ውስጥ ያለውን ደብር ይሄንን ስብከት ጉባኤ እንደማትቀበል እያወራ ነው ያለው። እስቲ ወንድ ከሆንክ አንተ ነው ያሳተምከው ማለት ነው። አልቀበልም በል። አንድ ነገር ኮንክሉድ ማለት ነው። እኔ ነኝ ያሳተምኩት፣ ራስ ያሳተምከው ነው ማለት ነው። ያ ይሄ የኔ ህትመት ነው አይደል? እስቲ አልቀበልም። ያንተ ህትመት ነው እና እናቃቸዋለን እኮ ከግርስቲያን ያንተ ችግር የለም። ይሄው እድል ሰጣለሁ። ያንተ ህትመት ነው። አልቀበልም በል። አልልም አልኩህ። አይዞ ብራዘር፣ ይሄን ያክል ካሸማቀቅን ይበቃናል። ይሄው ለምሮ የማይቀበለው አዮ ስለሚሸማቀቅበት፣ ለምን የቤተ ክርስቲያኒቱ መጽሐፍ እንደሆነ ስለሚያውቀው፣ የራሱ የቤተ ክርስቲያኒቱ መጽሐፍ እንደሆነ ስለሚያውቀው አልቀበልም ካለ ያው መቋሚያ ይደርሰዋል። የቤተ ክርስቲያኒቱ መጽሐፍ መሆኑን አይደለም አረጋግጥልኝ። ኦፊሻሊ የቤተ ክርስቲያን መጽሐፍት መሆኑን ቤተ ክርስቲያኒቷ የኔ መጽሐፍ ነው ያለችበትን ማስረጃ አምጣልኝ። ይሄኛው የሙስሊም ወይ ደግሞ የሌላ የጆባ ዊትነስ ምናምን ጽፈት ቤት መሆኑን ታሳየኛለህ። ይሄው አንድ ደብር ነው ቤተ ክርስቲያን፣ አንድ ደብር ነው። የደብሩ ሐሳብ የቤተ ክርስቲያኒቱ ሐሳብ አንድ ደብር ነው ወይ ነው እኮ ቤተ ክርስቲያን አንድ ደብር ነው። ልቀበል፣ ችግር የለም። ይሄ ደብር የቤተ ክርስቲያኒቱ አካል አይደለም በለኝ። ኖ አሁን እኮ ይሄ ሰበካ ጽፈት ቤት በማን ነው ስልጣን የተሰጠው? ምን ማለት ነው? በማን ነው ስልጣን? ይሄ ሰበካ ጽፈት ቤት በማን ነው ስልጣን የተሰጠው? በማንም ስልጣን በቤተ ክርስቲያኒቱ ስር ቢሆንም በራሱ የተነሳ የጠየቁ በማን ነው ስልጣን የተሰጠው ነው ያልኩ ወዳጄ። ምን ማለት ነው? በማን ነው ስልጣን የተሰጠው? ይሄ ሰበካ ጉባኤ በማን ነው ስልጣን ስር ያለው? በማን ስልጣን ስር ነው ያለው? በቤተ ክርስቲያን ስር ነው። ቴንኪው በለው አውጦ እንደዚህ ይውጣል። በቤተ ክርስቲያን አለቀ። በቤተ ክርስቲያን ስር ያለ ቤተ ክርስቲያን የሰጠችው ስልጣን በሱ ስም የታተመ መጽሐፍ የቤተ ክርስቲያኒቷን አቋም አይወክልም? ሊወክል አይችልም። አይችልም ማለት የመረጠችው አቋሟን እንዲያወራ አይደለም። የራሱን አቋም በጽፈት ቤት ውስጥ የራሱን አቋም እንዲያወራ ነው። ስለዚህ አሁን የቤተ ክርስቲያኒቷን አቋም ሳይሆን በደንብ ስሙት። የቤተ ክርስቲያኒቷን አቋም ሳይሆን የራሱን አቋም የደብሩን አቋም ላንብብላችሁ። ብራዘር ላንብብላችሁ የደብሩን አቋም። አሁን ኖ ምንም ፖለቲካ እንዳትሰራ እንዳት። አይዞ ብራዘር አይዞ ማለት አይዞ ወዳጄ አይዞ። አንተ ለምን አታስወራም? ሰው አንተ ሚት ነው የምታረገው። የሆነ እንትን ፖለቲካ ለመስራት ነው እንትን አላማ። አንተ ሚት ነው የምታረገው። እውነትን ለመግለጥ ነው፣ ፖለቲካ ለመስራት ነው። አንተ ሚት ነው የምታረገው ወዳጄ። አሁን የምናወራው እኛ የቤተ ክርስቲያኒቷ አቋም አይደለም፣ ግን ሰበካ ጽፈት ቤቱ ያመነበትን ነው የሚያወራው። ምክንያቱም ይሄ ሰበካ ጽፈት ቤት ምን እንደዛ አላልኩም እንደዛ አላልኩም አላውን ደግሞ ብራዘር ሚስ ሪፕሬዘንት አታርጋ አላልኩም አለ ብራዘር። ስለዚህ ካላልክ የሚያወራው ሰበካ ጽፈት ቤት የሚያወራው የቤተ ክርስቲያኒቷን እምነት ነው ማለት ነው። አለቅ። ስለዚህ አሁን የማወራው የቤተ ክርስቲያኒቷን እምነት ነው። አድመጠኝ። ስለዚህ አሁን የማወራው የቤተ ክርስቲያኒቷን እምነት ነው አይደለም። ይሄ አንተ የምትለው መጽሐፍ በቤተ ክርስቲያኒቱ ሳንሱር ተደርጎ የኔ መጽሐፍ ነው ብላ እንትን ያለችበት አለ፣ የሰጠችበት መግለጫ አለ። አዎ ሰበካ ጽፈት ቤቱን ሰበካ ጽፈት ቤቱ ሳንሱር ያደርጋል። አትደረበ ወዳጄ አትደረብ። ይሄ ሰበካ ጽፈት ቤት በቤተ ክርስቲያኒቷ እውቅና የተሰጠው
ጽሕፈት ቤት ነው የቤተ ክርስቲያኒቷ። በማን ደብር? በዘራብሩክ ደብር። ወንድም አለም ግለሰብ አይደለም፣ በቤተ ክርስቲያኒቷ ውስጥ ያለ መዋቅር ነው። ኦኬ ይሄ መዋቅር ሲያሳትም የቤተ ክርስቲያኒቷን አቋም ነው የሚያሳትመው። የጴንጤን አቋም አያሳትምም። ለምሮ ማያሳትመው የጴንጤን አቋም ኤግዚስት ያደረገው የተቋቋመው የጽሕፈት ቤት የቤተ ክርስቲያኒቷ ድምፅ እንዲሆን ነው። ለጴንጤ ድምፅ እንዲሆን አለም ወደ ነገር እኮ የቤተ ክርስቲያኒቷ ድምፅ መሆኑን የማውቀው በትንሣኤ ዘጉባኤ በኩል ሲመጣ ነው አልኩ እኮ። እሱ ካለ አውጣና ሳይኝ እንጂ እሱ ያወራው ብራዘር ጨርሰን ነው ሄዶ ብራዘር እሱ ያወራው አይዞ ብራዘር እሱ አሁን ይሄ ሰበካ ጽሕፈት ቤት የሚያወራው አቋም የቤተ ክርስቲያኒቷ አቋም አይደለም ብለህ ንገረኝ። ልቀጥልልህ። እኔ አሁን ይሄ መጽሐፍ አንተ ታሳተመው ሌላ ያሳተመው ወንድም ማለት እኔ ጠየቁ። ይሄው ያሳተመውንም አሳይቻለሁ። አሳታሚ ሰበካ ጉባኤው ነው ይላል። ይሄንን ሰበካ ጉባኤ ይሄንን ድራማ እኮ ድሮ የሰለቸን ድራማ ነው ዳኒ። ለምን ይሄ ጴንጤ ያዘጋጀው መጽሐፍ ነው። ይሄ ጴንጤ ያዘጋጀው መጽሐፍ ነው። በግልጽ እንትና ጠይቀው፣ ጽጌ ስጦታውን ጠይቀው። ይሄ ጴንጤ ያዘጋጀው መጽሐፍ ነው ወይ? ጽጌ ስጦታውን ጠይቀው። እንዴት አድርጎ መጽሐፍ ይሄ ጴንጤ ያዘጋጀው እኔ አንተ ገብተህ ለምን ሰው ትጠይቃለህ? ብራዘር አንተን ነው የጠየኩ። በሱ ዕውቀት ነው እንዴ አንተ የምትኖር? ይሄ ጴንጤ ያዘጋጀው መጽሐፍ ነው በለኝ። ይሄ ጴንጤ ያዘጋጀው መጽሐፍ ነው በለኝና ከዛ ልለፍህ። አንድ ጊዜ አድምጠኝሽ። ይሄ ጴንጤ ያዘጋጀው መጽሐፍ ነው በለኝና ልለፍህ። ሁለቴ ሶስት ደግሜ አልነግርህም አልኩ። ወንድም አለም ኦፊሻሊ የሆነ በትንሣኤ ዘጉባኤ በኩል እኮ ይሄ የቤተ ክርስቲያኒቷ መጽሐፍ አይደለም በለኝና በትንሣኤ ዘጉባኤ በኩል ያለፈ መጽሐፍ ካለ አምጣ እንወያይበት ነው የምልህ። ይሄው አንዴ ይሄው ከአንተ ይህን እንዳትወያይበት ያደረገህን ነገር ማለት ነው ያደረገህን ነገር ይሄ ጽሕፈት ቤት የቤተ ክርስቲያኒቷ አይደለም በለኝ። በቃ ከዛ እቀበላለሁ። በትንሣኤ ዘጉባኤ በኩል ያለፈ መጽሐፍ ካለ አምጣና እንወያይበት አልኩ እኮ። ይሄ የቤተ ክርስቲያኒቷ መጽሐፍ ስላልሆነ አልቀበለውም በለኝና ልለፈው አልልህም አልኩ እኮ። አይለኝ አሁን ሚውት ነው የምታደርገው። አንዴ ሚውት ነው እንዳትደረግ። ለምን ሚውት አደርጋለሁ? ስለመደረብ ስለሌለብህ ነው። ካወራህ አይደለም አልቀበልም ልትለኝ ስላልቻልክ አሁን ሚውት ነው የምታደርገው እኮ። አልልህም እኮ በቃ ሚውት አድርግ ብራዘር። ከዛ ፋይናል አድርገህ ነው እንሂድ፣ ወደ ሌላ ደግሞ እንሂድ አሉ። እሺ አይደለም አለ ወዳጃችን። ኦኬ አይደለም ይላል አይልም ነው ይላል አይልም። ለምንድን ነው የማይለው? የቤተ ክርስቲያኒቷ መጽሐፍ በማን የታተመ ነው? በሰበካ ጉባኤዋ የታተመ ነው። ግለሰብን ያሳተመው አይደለም። ኦኬ ይሄ አልቀበለውም እቀበለዋለሁ ማለት የከበደው ለምንድን ነው? አልቀበለውም ቢል በመቋሚያ ሊወገዝ ነው። አልቀበልም ያለው የቤተ ክርስቲያኒቷ ምን ስለሆነ ሰበካ ጉባኤ አንዴ ብራዘር ምንም አይደለም ብራዘር። አንተ ስለማታወራው ነው ያወራዋል። አረ ብራዘር ቻለው ወዳጅ ቻለው ስል ቻለው ብራዘር በታች ሆነ ትሰማለህ ብራዘር። በፍጹም አልፈቅድም። አረ በእናትህ ፍቀድልኝ። አረ ፕሊስ አንዴ እባክህ ላውራ ወዳጅ ፕሊስ። አረ እባክህ ብራዘር ታች ሆነ ስማ እንዴ። እምነትን ከተሸማቀቅበት አንተ ነው የምትሸማቀቅበት ብራዘር። ወዳጅ ከተሸማቀቅ አንተ ነው የምትሸማቀቀው። ይኸው ይሄንን ጽሕፈት ቤት ነው ምን የሚያወራውን ነገር አላምንም ያለው እሱ ያሳተመውን ይሄ ጽሕፈት ቤት ያሳተመውን ጽሑፍ የቤተ ክርስቲያኒቷ ትምህርት ላይሆን ይችላል። ስለዚህ ላልቀበለው ይችላለሁ የሚለው የቤተ ክርስቲያኒቷን ትምህርት ነው። ይሄንን ጽሕፈት ቤት አላምንም እያለ ነው ያለው። ይሄንን የሰበካ ጉባኤ እምነት የለኝም በዚህ ሰበካ ጉባኤ እዚህ ላይ የተጻፈውን የተገለጠውን ሐሳብ የቤተ ክርስቲያኒቷ አቋም ላይሆን ይችላል። እሱን ነው እያለ ያለው። አይዞ ብራዘር። አይ እኛ ፊት መተህ እዛ እንደለመድከው ማጭበርበር ግን አትችልም። ይኸው እኛ እያስወጣን ነው። እኛ የምናሳትምበት ምንም ምክንያት የለም። አሳታሚውን እያሳየው ነው ያለሁት። አሳታሚው ማን ነው? የፈለገ ጽዮን ግሸን አባይ ቅዱስ ሚካኤልና አቡነ ዘራብሩክ ደብር ሰበካ ጽሕፈት ቤት ነው። ይህንን እውቅና የሰጠችው የአንተ የቤተ ክርስቲያን ናት።
ይህንን መጽሐፍ ሲያትም በእኔ ስም ስላሳተምክ ብላ አልገሰጸችውም። ስትቃወመው አታይም። ተቀብለዋለች። አሁን ድረስ ቤተክርስቲያኒቷ ውስጥ ያለ መጽሐፍ ነው። አለቀ። ልክ እንደዚሁ አሳታሚውን እንዳሳየው ሁሉ ይኸው በትንሣኤ ዘጉባኤ ቤት የታተመ መጽሐፍ አለ። ይኸው አሳታሚውን ነው ማሳየ። ሌላ የተለየ ነገር የለም። እዚህም አሳታሚ አለ። የማን ነው ተራሽ? የትኛው ነው? ንገሪያት። የኔ ተራ ነው ቢያል። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ እንቀበል። ይኸው ነው ቤተክርስቲያን ውስጥ የሚደረጉ ትምህርቶች አንዱ ከአንዱ ምን የሚሉ ግራ የተጋቡ ናቸው። አንዱ በዚህ በኩል ይጨምራል፣ አንዱ በዚህ በኩል ይቀንሳል። እሺ ባህሩ ሰላም፣ ከየት ቤተ እምነት? ባህሩ ወይ ዳንሻ እንዴት ነው? አማን ነው? እግዚአብሔር ይመስገን። የሚገርም ነገር እየተከታተልኩ ነበረ ላይ ብሉና አስቀምጬ ነበረ ስልኬን በአፍንጫ ደርሼ ማለት ነው። እና እንዴት ደስ እንደላከ ራሱ ገርሞኛል። ከወንጌል አማኝ ለማንኛውም እሺ ባህሩ ቴንክ ዩ ብራ ታፕ ስታደርጊው ነው። እሺ እሺ ማሚ የዲቦራ ተርን ነው ዛሬ። ቴንክ ዩ ንገሩላት። የዲቦራ ተርን ነው። ስኩዌሩ የዲቦራ ተርን ነው። እውነቷን ነው። እሺ እሙ ሰላም የኔ ፍቅር። እሺ ንገረኝ። ቤካ ይቀጥልሽ። አንድ ደቂቃ ዳኝነት ተፈልግ ያለውና አንድ ደቂቃ። እሺ ሰምቻችኋለሁ ሁለታችሁ። እሺ መጣው በቃ እሺ ማህበረ ቅዱሳን እንዴት ናችሁ? እሺ ዳንሻ እስኪ ማድረስ እንትን እንደገና የዳኒን ፔጅ ጫን ብላችሁ እንትን አድርጉ። ለ30 ሰው ሴንድ በሉና እንትን እንላለን ሰዎች እንዲመጡ ማለት ነው። አይ ቲንክ ኦርቶዶክሶች የሉም። ካላችሁ ግቡ። ኦርቶዶክሳውያን ካላችሁ አንድ ቁጥር ጻፉና ግቡ። የሚያድናችሁ ምንድን ነው? ስራ ነው ወይንስ እምነት? ወይንስ እምነት ሲደመር ስራ? ገብታችሁ መወያየት ትችላላችሁ። ታብታቡንም ከፍ አድርጉት። እስካሁን ድረስ 1K እንኳን አልገባም፣ 100K እንኳን አልገባም። እና እንደዛ አድርጉ ወንድሞቼ እናቶቼ።
ወይዬ እንዴት ነሽ? እሺ ሌትስ ጎ። ኦርቶዶክሳውያን ልዩ ሜቢ የኦርቶዶክሳዊ ከሆነች ሰላም ልዩ ላብ እሺ ታብታባ 100K ምንድን ነው የሚባለው? ሼሩን ደግሞ 10K እናስገባው። ኦርቶዶክሳውያንም ካላችሁ መግባት ይችላላችሁ። ድነት በመልካም ስራ ወይንስ በእምነት ወይንስ እምነት ሲደመር ስራ ነው የሚያድናችሁ? በምን ብላችሁ ነው የምታምኑት? ኦርቶዶክሳዊ ሰው ሳይጠመቅ ቁርባን ሳይወስድ የዘላለም ሕይወት ያገኛል በኦርቶዶክስ ተዋሕዶ ቤተ እምነት አስተምህሮ? እምነቱ ብቻ ያድነዋል ወይስ አድን? እሺ አረ የገባችሁ አትውጡ። አንድ ሰው አገኘን ይመስለኛል። ሰላም አሮን ኪሮስ። እሺ እሺ ሰላም ይገኛል። እሺ በለጠ ምን እንትን አለ ሀሳብ አለ ወይስ ምንድን ነው? አሁን ያው እንዲህ ወንጌል በምንመሰክርበት ሰዓት እንደ ሀሳብ ብለው የሚያነሱት ሀሳብ አለ። እሱን ሀሳብ ማቅረብ ይቻላል? አይ ሀሳብ ካለ በውስጥ ምናምን ነገር እንደዛ ይሻላል። ለእኔም አሁን ቅድምም ዳኒን እንደዛ ነው ያልኩት። ከምንወያይበት እነሱን እያስገባን ሀሳብ ያው ማለት አንተም እነሱን በሚጠይቁ ጥያቄ ሀሳብ እየጨመቅን ያው እውቀት እናገኛለን ብዬ ስለማስብ ነው አየር ላይ ቆየሁት። ያ እዚሁ ምንም ችግር የለውም፣ እዚሁ መሆን ትችላለህ። እሺ ወንድሜ። እሺ ያ እሺ ጥሩ እየሄድን ነው። 7,800 ደርሰናል። 100K ልግመና ነው 90,000 ገብተናል። ለስኮ እስቲ ከፍ አድርጉት። ኦርቶዶክሳውያን መግባት ይችላላችሁ። ኦርቶዶክሳውያን ግቡ። ትውልድ ያስምራሉ። አቡነ ቀውስጦስ 84 ትውልድ ያስምራሉ። አቡነ ቀውስጦስ ሌላው ደግሞ ሌላስ 64 ነው የሚያስምሩት። አዎ ቃል ኪዳኑን ደግሞ የተናገረ 64 ትውልድ
አቢ የአቡነ ቀውስጦስ የአባታችን ቤታቸው ደግሞ ሲሰራ በዚህ ዙሪያ ላይ የሚያገለግል በገድላቸው ላይ ምን ተብሏል? 26 ትውልድን ያስምራል ማለት ነው። እሺ ሌላው ደግሞ የአባታችን የአቡነ ቀውስጦስ ቤተክርስቲያን ቤት በኩል ነው ያለው፣ እባክህ አሳየኝ ብሎ ደግሞ ለጠቆመ ሰው 26 ትውልድ ያስምራል። ይሄ ሁሉ ለምን አስፈለገ ብትሉ ይሄ መጽሐፍ ቅዱስና የቤተ ክርስቲያናችን ስርዓት እንደውም ገድላት እንደማይለያዩ ለማወቅ ታቸውን ያሳየ 26 ትውልድ ያሉት ታዲያ በቀዝቃዛ ውሃ ስም ሰጥቶ የጻድቁን ዋጋ ከተቀበለ ቤት ደግሞ ያሳየ ይሄ የእግዚአብሔር ድንቅ ስራው ነው። ስለዚህ እንዳትጠራጠሩ ለማለት ነው። ሌላውስ ለእምነታቸው ምንድን ነው ጥቅሙ? ስለ እምነታቸው ራሱ ያረፈስ አይ እሺ፣ ሰላም ላንተ ይሁን ብርሃኑ። አይን ከቦታል። እሺ እግዚአብሔር ይመስገን። አንድ ሰው ኃጢአተኛ እንኳን ሆኖ በደለኛ ሆኖ ንስሐ ሳይገባ ቢሞት የአቡነ ቀውስጦስ ቃል ኪዳን ይርዳን፣ እንደው እቺን ነፍስ በመንግስተ ሰማያት አባታችን አቡነ ቀውስጦስ ያኖሩልን ብሎ ያንን እምነቱን መቃብሩን ከፍቶ የነሰነሰበት ምን ያደርጋል? ነጭ ሸማ እንደተጎናጸፈ ይጸዳል ማለት ነው። ይሄም ሁሉ ምን አለው? ጥቅም አለው። ገነት መንግስተ ሰማያት ይገባል ማለት ነው። ይህን ስሙ። በጣም ይሄኛው ነው በጣም የሚገርመው። በነገራችን ላይ ይሄኛው ነው በጣም የሚገርመው። አንድ አረመኔ ሰው ንስሐ ሳይገባ ማለት በክርስቶስ ኢየሱስ ሳያምን ሞቶ በኃጢአቱ ተፈርዶበት ወይም ተኮንነው ገሃነመ እሳት ገብቶ ሲያበቃ የአቡነ ቀውስጦስን እምነት ወስዶ በህይወት ያለው ሰው ማለት ነው ወስዶ በመቃብሩ ቢነሰንስ ሰውየው እኮ ኃጢአተኛ ነው፣ ጠንቋይ ነው። ብቻ በኃጢአቱ ምክንያት ገሃነመ እሳት የወረደ ነው። በእምነቱ በመነስነስ ብቻ ሰውየው ከኃጢአቱ ይነጻል። ከዚያ ደግሞ ወደ መንግስተ ሰማያት ይገባል ይላል። እንግዲህ አስባችኋል? የአቡነ ቀውስጦስን እምነት ወስዶ በሞተው በመቃብር ላይ ነስንሶ ወደ እግዚአብሔር መንግስት ሲገባ ማለት ከየት ያመጣችሁት ነው? መጽሐፍ ቅዱስ እንደዚህ ይላል፣ የመዳኛውን መንገድ እግዚአብሔር አብ ልጁን ይላከው አይደለም? የሰው ልጅ የሚድነው በክርስቶስ በኢየሱስ በማመን ብቻ ነው እንጂ ከሞተ በኋላ እምነቱን ወስዶ መቃብሩ ላይ በመነስነስ አይደለም ሰው የሚድነው። ይሄ በተገባለት ኪዳን ለማ ሲባል ለአቡነ ቀውስጦስ። እንግዲህ ኦርቶዶክሳውያን ካላችሁ ኑ ግቡ። ሰው ከሞተ በኋላ መጽሐፍ ቅዱስ ሐዋርያ ጳውሎስ በጻፈው ዕብራውያን ምዕራፍ 9 ላይ ለሰው ልጅ ሞት አንዴ ከዚያ ፍርድ ተመድቦበታል ነው የሚሆና የሰው ልጅ በቃ ነፍሱ ከስጋ ከተለየች አለቀ፣ አከተመ። ከፀሐይ በታች በሚሆነው ነገር ምንም እድል ፈንታ የሌለው እንግዲህ አይ ቲንክ መክብብ ላይ ይናገራልና እንዴት ነው ምንድነው ማህበረ ኦርቶዶክስ አለበል እንዴት ነው ኦርቶዶክሳውያን? እሺ ማህበረ ኦርቶዶክሳውያን እንዴት ነው የምታስቡት? ማለት ይህን ነገር ከእግዚአብሔር ቃል አንጻር ታስረዱናል። ሰው በተገባለት ኪዳን በኩል ቢሞትም እንኳን ባያምን ኃጢአተኛ ሆኖ እንኳን ቢሞት ተኮንኖ ገሃነመ እሳት ቢወርቅ በተገባላቸው በኪዳናቸው በኩል ወደ እግዚአብሔር መንግስት ይገባሉ ወይ መግባት ይችላሉ ወይ?
እሱንም እንትን ትላላችሁ እና የአቡነ ቆስጦስ ይገርማል። አንዴ ላሰማና ዳንሻ ይመጣል። አንዴ ላሰማ ይንን ፓርስ እግዚአብሔር ይመስገን። አንድ ሰው ኃጢአተኛ እንኳን ሆኖ በደለኛ ሆኖ ንስሐ ሳይገባ ቢሞት የአቡነ ቀውስጦስ ቃል ኪዳን ይርዳን፣ እንደው እችን ነፍስ በመንግስተ ሰማያት አባታችን አቡነ ቀውስጦስ ያኖሩልን ብሎ ያንን እምነቱን መቃብሩን ከፍቶ የነሰነሰበት ምን ያደርጋል? ነጭ ሸማ እንደተጎናጸፈ ይጸዳል ማለት ነው። ይሄም ሁሉ ምን አለው? ጥቅም አለው። ገነት መንግስተ ሰማያት ይገባል ማለት ነው። ሁሉ ምን አለው? ጥቅም አለው። ገነት መንግስተ ሰማያት ይገባል ማለት ነው። ዳንሻዬ የዘላለም ህይወት በመቃብር ላይ አመድ በመነስነስ ይዋል። እንግዲህ ኦርቶዶክሳውያን ቀጥሉ። ዳንሻዬ ይኸው ነው ጋይስ፣ ይኸው ነውና የጌታ ደምማ አያድንም። የጌታ ደምማ ፋኔ እንዴት ያድናል? አያድንም እኮ በዛ ቤት የጌታ ደም ኃጢአተኛ በደለኛ ኮንግ አያድንም። የጌታ ደም የሚሰራው ንጹህ ስትሆን ነው። ንጹህ ለሆነ ሰው ነው የጌታ ደም የሚሰራው። እዛ ቤት ንጹህ ለሆነ ሰው ነው የጌታ ደም የሚሰራው። እሺ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። እስቲ ሼር ይደረግ። የሆነ ነገር ሆኗል፣ ባይ ዘ ዌይ ፔጄ የሆነ ነገር ሆኗልና ጸጋ ይብዛላችሁ። እስቲ ሼር እና ኮፒ ሊንክ ታፕ ይደረግ። እንደ አዲስ ሪፍሬሽ እናርገው። ተባረኩልኝ። እንደ አዲስ ሪፍሬሽ እናርገው። ያ በጣም ኮፒ ሊንክ እና ታፕ እናርገው። አሁን አይታየኝም ኮፒ ሊንኩ ስንት እንደደረሰ። እስካሁን ድረስ ቤካ ሪኩዌስት ምልክቱ ይታየኛል። እኔ ጋር ሪኩዌስት እንደላከ ነው የሚታየኝ፣ ግን ከላይ ገብቷል። የሆነ ነገር ሆኗል እና እስቲ ሼር ኮፒ ሊንክ እና ታፕ አድርጉልኝ። ጸጋ ይብዛላችሁ። ተባረኩ። ስንት ሺህ እንደገባም አላውቅም። እሺ ኤሎዲ ነው የሚለው። ሰላም። እሺ ሰላም፣ እንዴት ነው ወንድም አለም? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆየ። በኦርቶዶክስ የኢየሱስ ደም ኃጢአተኛን ያነጻል? በሚገባ። እውነት? አዎ። አንተ አሁን በክርስቶስ ኢየሱስ ደም ነጽተሃል? አዎ። ኦኬ። ዛሬ ብትሞት የት ነው የምትገባው? ጀጅ ማድረግ አልችልም። ኦኬ። የነጻ ሰው የት ነው የሚገባው? ሳይሆን እኔ የነጻሁት ከቀድሞ ኃጢአት ከአዳም ኃጢአት ነው የነጻሁት። ኦኬ። የክርስቶስ ኢየሱስ ደም ያነጻ ከአዳም ኃጢአት ብቻ ነው ማለት ነው? አይ አይደለም። ኦኬ። አሁን የክርስቶስ ኢየሱስ ደም አላነጻህም አንተ? እለት በመቀበሉ በቅዱስ ቁርባን ያድነኛል፣ ያነጻኛል ማለት ነው። ስትቀበለው እንጂ አሁን በክርስቶስ ኢየሱስ በማመን አልነጻህም ማለት ነው? ሳይሆን ቆይ አንተ አሁን እየጠየቀኝ ነው። አንድ ጥያቄ ልጠይቅ፣ ፈቃደኛ ነህ? እምነትን እንጨርሰውና ከዛ ጠይቀኛለህ። ደስ እያለኝ ማለት ነው። ትክክል እኮ ነህ። አይ ከዚህ ሞጣው ነገር ጠይቀኛለህ። ብራዘር አልኩ። መጀመሪያ የጠየቅኩህን ጥያቄ ለምን ትዘለዋለህ? መልስልኝና ከዛ ጠይቀኛለህ። የክርስቶስ ኢየሱስ ደም የሚያነጻ አምነኸው አልነጻህም ማለት ነው? ስትበላው ነው የምንነጻው? ሳይሆን አንተ እንደምትለው ስፔሲፊካል አይደለም የኛ ድህነት። እኔ አሁን ስለ መንጻት ነው እየጠየቀ። እኔ ስፔስ ምንም አላረኩትም እኮ። እኔ የጠየቅኩህ አንተ ነህ። መንጻት ማለት ነው። እኔ አላወራሁም። መንጻት ማለት እኮ መዳን ነው እኮ። አልነጻህም ወይ በክርስቶስ ኢየሱስ ደም? ነጽቻለሁ አልኩ። ነጽታል። ነጽቻለሁ ስትል የአዳምን ኃጢአት ብቻ ነው ከአንተ ያነጻው? አይ አይደለም። እለት ከእለት በምሰራው ኃጢአት
ያነጻኛል። አሁን የነጻ ሰው ነው እያወራውኝ ያለሁት ማለት ትችላለህ። እሺ የነጻ ሰው ነው። ዛሬ ብትሞት የት ነው የምትገባው? አሁን ጀጅ ማድረግ አልችልም። ዛሬ ማለት ምንድነው? በየትኛው ኢንስታንት ታይም? አሁን በዚህ ሰዓት እያወራን ሳለ ለምሳሌ ዛሬ ቅዱስ ቁርባን አልተቀበልኩም፣ ሜቢ ሲኦል ልገባ እችላለሁ። ሲኦል። እሺ ከእግዚአብሔር ቃል ቁርባን ያልተቀበለ ሰው በየቀኑ ቁርባን ያልተቀበለ ሰው ሲኦል ይገባል የሚል ማስረጃ አስተኝ? አይ አይደለም። ቆይ መጀመሪያ የጥያቄው ስፔሲፊካል ምንድነው? ስለ ፖይንቱ ምንድነው? አንተ ብራዘር ፖይንቱ ምንድነው? ያለ ፖይንት አናወራ። የፖይንቱማ ሲኦል እንደማትገባ አሳየኝ፣ እንደምትገባ አሳየኝ። በየቀኑ ቁርባን ካልወሰዳችሁ ሲኦል ትገባላችሁ የሚል ማስረጃ አስተኝ ብራዘር። አይ አሁን ቆይ አንተና እኔ እየተወያየን ያለ ነው። ወንድም ዓለም ማስረጃ አስተኝ ያልከው መጀመሪያ ዓላማው ሲኦል እንደምትገባ አሳየን። ሲኦል እንደምትገባ አሳየን። ሲኦል ቁርባን ካልወሰድክ በየቀኑ ሲኦል እንደምትገባ አሳየን። ይሄ ነው ዓላማው። ይሄ እኮ አምላካዊ ጀጅመንት ነው። ስለ እንዴት እኔ ልነግርህ እኮ አሳየን ብራዘር። ከእግዚአብሔር ቃል ቁርባን ስላልወሰድኩኝ ዛሬ ሲኦል እገባለሁ ብለኸኛል። ቁርባን በየቀኑ ካልወሰዳችሁ ሲኦል ትገባላችሁ የሚል ከእግዚአብሔር ቃል አሳየኝ። እንዴ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። አንተው ጥቀሰው። ምን ላይ አውጣውና እዛ ቦታ ላይ ቁርባን ያልበላ ሰው የሚለውን አንተ ከቄስና ከዲያቆን እጅ ስለምትቀበለው ቁርባን መሆኑን ታሳየኛለህ። ግለጠው። ቆይ አይደለም ወንድም ያዳምጠኝ አንድ ጊዜ። አሁን አንተና እኔ እየተወያየን ያለ ነው ምንድነው? ወንድም ዓለም ወደ ማስረጃው ግባ ብራዘር። ይሄው ማስረጃው ቁርባን የሚባል ታሪክ እንደሌለ ላሳየ። ዓላማው እሱ ነው። በእግዚአብሔር ቃል ውስጥ ለኃጢአትና ለስርየት የምትበላው ቁርባን እንደሌለ ላሳየ። እሺ አሁን አንተና እኔ አሁን ልታሳየኝ የፈለከው ምንድነው? አንተ እኔ አጁና ድክስል በትክክል የሆነ በስርዓት አርጊው እያደረግን እኮ ነው። በስርዓት ማስረጃ ስጠይቅ አንተ ጋር ስርዓት ማጣት አይሆንም ብራዘር። ማስረጃ ነው የጠየቁ። ሲኦል የምገባው ዛሬ ቁርባን ስላልቆረብኩ ነው ብለሃል። ማስረጃ ስጠይን ያልኩ። አሁን አንተ ስለ መዳኔ ነው ማወቅ የፈለከው ወይስ ስለምን ስለኔ ሲኦል መግባት አለ መግባት? አይዞ ወዳጄ፣ ምን ላበረታ ፈልጋለሁ ወንድም አለ። በርታ። ዛሬ በሞት ሲኦል ነው የምገባው። ለምን? ዛሬ ቁርባን ስላልወሰድኩኝ አልክ። ቁርባን ያልወሰደ ሰው ሲኦል እንደሚገባ ማስረጃ አንጣ። ይሄው ነገርኩህ እኮ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ምን ላይ? አይ ቲንክ አይ ዶንት ኖ ያ ስፔሲፊካሊ፣ ግን የዮሐንስ ወንጌል ወይ ማቴዎስ ሜቢ ቢ ስፔሲፊክ። ምክንያቱም ስለ ቁርባን የሚያነሳ ክፍል ስለሌለ እንደዚህ የሚል ኃጢአት ስርየት ጋር ተገናኝቶ ቁርባንን ብሉ ጠጡ የሚል የመጽሐፍ ቅዱስ ትምህርት ስለሌለ እንደዚህ የሚል የእግዚአብሔር ቃል ውስጥ አንድም ቦታ ላይ ሰው ቁርባን ካልወሰደ ሲኦል ይገባል የሚል ትምህርት የለም። ሳይሆን ቆይ አንተ አሁን ከኔ የበለጠ መጽሐፍ ቅዱስ ታነባለህ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ቃል የለም መጽሐፍ ቅዱስ ላይ። ክርስቶስ ኢየሱስን ስለማመን ነው የሚናገረው፣ ቁርባን ስለመብላት አይደለም። እሱን የሚያወራው ሳይሆን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን የበላ ደሜን የጠጣ ያለው በአፍና ወደ ሆድ የሚገባውን ቁርባን አይደለም ያለው። እሱን የምትጠራ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ ነው። እሱ የሚናገረው ኢየሱስ ክርስቶስን በማመን ስለሚገኝ የኃጢአት ስርየት ነው። ስለዚህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል የሚለው ፓርት እሱን ኢንተርፕሬት ስጋውን መብላት ደሙን መጠጣት የሚያወራው ከቄስ እጅ ስለምትቀበለው ቂጣና የወይን ጭማቂ አይደለም። ቁርባን የተሰጠው በደም ስማኝ፣ ቁርባን የተሰጠው ዕለተ ሐሙስ ላይ ነው። ኦኬ ሐሙስ ላይ ነው ጌታ አንስቶ ለአማናዊው ስጋና ደም መታሰቢያውን ዘንድ የሰጣቸው። በአማናዊው ስጋና ደም ደግሞ የሚገኘው መቼ ነው ካልከኝ፣ እሱ በእምነት ነው። አማናዊ ስጋና ደም የሚገኘው በእምነት ነው የሚበላው። ኦኬ ሁለቱን ላይ ይሄ አንዴ ስለጠየቅ አንዴ በደምብ ስማ። ይሄ ቁርባን የሚሰጠው በሆድ የምትበላው ለአማናዊው ስጋና ደም መታሰቢያ ነው። ይሄ ወደ ሆድ ነው የሚገባው። ዕለተ ሐሙስ ላይ የተሰጠ በመሰባሰብ ደቀ መዛሙርቱ ሲሰባሰቡ የጌታን ስጋና ደም በመብላት ህብረት በማድረግ እንጀራና ስጋውንና ደሙን የሚቆርሱት ይሄ ለመታሰቢያ ነው የሚውለው። ለምን መታሰቢያ? አማናዊው በመቀራኒው ላይ ዕለተ ሐሙስ ላይ ተከፍሎ ሰዎች ስለዳኑበት ስለዛ አማናዊው በእምነት ስለምታገኙ መታሰቢያነት እስኪ አስታውሲ። አማናዊው ስለ አማናዊው ስጋና ደም መታሰቢያ
መቼ ተካሄደና ዕለተ ሐሙስ አይደል የተካሄደ? መቼ ተካሄደና መታሰቢያን? ዓርብ ላይ ለሚደረገው ነው ያለው ጌታ። አንድ ነገር ዓርብ ላይ እንደሚፈሳ ነው ከመካሄዱ በፊት ነው። ምኑን ነው የምትለው? አንድ ነገር መታሰቢያ የሚሆነው ከተካሄደ በኋላ ነው ከተካሄደ በፊት? ቁርባን የሰጣቸው ከመደረጉ በፊት ነው። ይሄንን ግን ስታደርጉት ለመቼ አለ? ነገ ለሚከናወነው ስለናንተ በምሰዋበት ለሱ ለመታሰቢያ አድርጉት አለ። ይላል። ስፔሲፊካሊ ብታሳይ ደስ ይለኛል። እንደሱ ጋር ነገ ለሚካሄደው የሚለውን በጣም ቀላል እኮ ነው የእግዚአብሔር ቃል። ሉቃስ ለመታሰቢያ አድርጉት ሁለት ቦታ ላይ ታገኘዋለህ። ቆሮንቶስ ምዕራፍ 11 ላይ ሐዋርያው ራሱ ለመታሰቢያ እንደምናደርገው ሲነግረን ራሱ ጌታችን ኢየሱስ ክርስቶስ ደግሞ በመጨረሻው ሰዓት ላይ በመጨረሻ ላይ ጌታችን ኢየሱስ ክርስቶስ ዕለተ ሐሙስ ላይ ለመታሰቢያ መሆኑን ጌታ ያስተማረበት ክፍል አለ። እሱን ላሳየህ። ይኸው የእግዚአብሔር ቃል እንደዚህ ይላል። እሺ የሉቃስን እንየውና 22 ላይ ከዛ በኋላ እንሄዳለን። ይኸው እንደዚህ ይላል። እንጀራውንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህንን ለምን አድርጉት አለ? ለመታሰቢያ። ጎበዝ። የፈሰሰው የዛኑ ቀን ነው የፈሰሰው? አይ አይደለም፣ ዕለተ ዓርብ ላይ ነው የሚፈሰው። አየህ፣ ዕለተ ዓርብ ላይ ለሚፈሰው ሥጋዬ ምን አድርጉት አለ? መታሰቢያ አድርጉት አለ። ዕለተ ሐሙስ ላይ የተሰጠው ቂጣ፣ የተቆረሰው እንጀራና የተካፈሉት ወይን ዕለተ ዓርብ ላይ ሰዎች በእምነት የሚያገኙት ለሱ የሚሆን መታሰቢያ ነው። ምን ማለት ነው? ይሄው እሱን ከእግዚአብሔር ቃል ላሳየ። አማናዊው ስጋና ደም የትኛው እንደሆነ እንድትረዳው ማለት ነው። እንድትረዳው የእግዚአብሔር ቃል እንደዚህ ይላል። ይሄው የእግዚአብሔር ቃል እንደዚህ ይላል። ይሄው እሱንም በደሙ እሺ ያው ሮሜ 3 ላይ እንደዚህ ብሎ ይናገራል። 25 ላይ ይኸው በኢየሱስ ክርስቶስ በሆነ ምን ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሰዎች እንዲያው በጸጋው ነው የሚጸድቀው። በማን በኩል? በክርስቶስ ኢየሱስ በሆነ ቤዛነት በኩል። ሲበሉ ሲጠጡ አይደለም የሚጸድቁት። ኢየሱስ ክርስቶስ አንዴና መጨረሻ ጊዜ በቀራኒው ላይ የከፈለው ዋጋ አለ። ያ የክርስቶስ ኢየሱስ የፈሰሰው ሥጋና ደም አንዴ ፈሷል፣ ዛሬም ትኩስ ነው። እንደ አዲስ የሚቆረስ እንደ አዲስ የምትበላው ጉዳይ አይደለም። እንዴት ካልክ የቁጥር 25ን በደንብ ስመው። እርሱንም እግዚአብሔር በእምነት የሚገኝ በምን የሚገኝ? በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው ነው የሚለው። አየህ፣ የጌታ ሥጋና ደም የማዳን ሚስጥሩ በምን የቆመ ነው? በእምነት ነው የሚገኘው እንጂ በመብላትና በመጠጣት አይደለም። ሰዎች የሚጸድቁበት የክርስቶስ ኢየሱስ ቤዛነት መዳን ኢየሱስ ኑ ወደ ዕረፍት ኑ ወደ ማን? ወደ ኢየሱስ ወደ ጌታ የመጣች ነፍስ ዕረፍት ይሆንላታል፣ ሰላም ይሆንላታል። ሌላ የመዳኛ መንገድ የማምለጫ መንገድ የለም በእግዚአብሔር ቃል ውስጥ ብራዘር፣ የለም። ኢየሱስ ክርስቶስ ብቻውን ምን ያደርጋል? ያድናል። ጌታ ኑ ብለዋል። እኛም ይሄንን ጥሪ ምን እናደርጋለን? እናስተጋባለን። ወዳጆቼ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ። አልመጣችሁም ጌታ ጋር? ኑ ወደ ኢየሱስ ጋይስ። ደክመዋል፣
አቅም የለህም፣ ጉልበት የለህም። በኃጢአት ውስጥ ነው ያለው፣ በውድቀት ውስጥ ነው ያለው። ና ወደ ኢየሱስ። ሌላ ምንም መፍትሄ የለም ብራዘርስ። መፍትሄው ኢየሱስ ብቻ ነው። አየህ፣ ምንድነው የምናደርገው? ምን እናገኛለን ካላችሁ ይህን ጥቅስ ለአንብበውና ለወዳጆች እስቲ ልስጥ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬንም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔም የዋህ በልቤም ትሁት ነኝና። እቺ ቃል በጣም ወሳኝ ናት። ለነፍሳችሁም እረፍት ታገኛላችሁ። ለነፍሳችሁ ምን እረፍት ታገኛላችሁ? ለነፍሳችሁ ምን እረፍት? ብራዘር፣ ያለ ኢየሱስ እረፍት የለም። የነፍስ እረፍት የተጠማ ሰው አለ? ጌታ እንደሚናገረው ኑ ወደ ኢየሱስ። እረፍት ያለው የእግዚአብሔር ልጅ ኢየሱስ ጋር ብቻ ነው። ሌላ እረፍት ማግኛ መንገድ የለም ወንድሞች። ለነፍሳችሁ እረፍትን ያጣችሁ ሰዎች፣ በብዙ መቅበዝበዝ፣ በብዙ ግራ መጋባት፣ በብዙ ድካም ውስጥ ያላችሁ ሰዎች ካላችሁ፣ ብዙ ነገር ሞልታችሁ በሕይወታችሁ ትዳር ኖሯችሁ፣ ብር ኖሯችሁ፣ የተማራችሁ ዕውቀት ኖሯችሁ፣ ዝና ኖሯችሁ፣ ግን በሕይወታችሁ ነፍሳችሁ አሁንም እየተቅበዘበዘች ያለች ነፍስ አለች። የነፍሳችሁ እረኛ ጋር ስላልመጣችሁ ነው። አየህ፣ ነፍስህ ደክሟታል፣ ማረፍ ትፈልጋለች። አየህ፣ ብር እረፍት ሊሆናት አልቻለም። አሁንም ደካማ ናት፣ ሸክም አለባት። ዝና፣ ክብር፣ ሀብት፣ ወዳጄ ስልጣን እረፍት አልሰጣችሁም። ነፍሳችሁ አሁንም እየተቅበዘበዘች ነው። ዛሬ ብትሞቱ የት እንደምትሄዱ አታውቁም። ዋው! ይኸው የጌታን ጥሪ እነግራችኋለን። እኛ ኢየሱስ ጋር መተን አርፈናል። ኑ እናንተም ለነፍሳችሁ እረፍትን ታገኛላችሁ። ወደ ኢየሱስ እንድትመጡ በጌታ ፍቅር እንጋብዛችኋለን። መልእክታችን ይሄ ነው። ጸጋና ሰላም ይብዛላችሁ። ብሩኬ ዌልካም ብራዘር። ናሽ ብሩኬ ዞር ብሏል። ናሽ ሌላ ኦርቶዶክስ ያለ ካል እስቲ ኑ ግቡሽ እንቀበላለን። ቤካዬ ካለ ተመለስክ? ቅድም ስጠራ ቤካም አልሰማኝም። ቤካችን አለ። ሃሌሉያ አላችሁ። ሌላ ኦርቶዶክሳዊ ካለ እንቀበላለን። እኛ ጋር ብርሃንማ ሞልቷል ኧረ የምትሉ ሰዎች ካላችሁ ነው አላችሁ ካላችሁ እንቀበላለን። ቤካ እየበላ ነው የሚሆነው። ምን አለበት ይብላ እንጂ ሰኒሻ ትሪ የሚሰቅልበት የለም። ትሪ የሚሰቅልበት የለ፣ ራሱ ነው የሚሰቅለው ትሪ። እሺ ሌላ ኦርቶዶክስ ያለ ጋይስ፣ ሌላ ኦርቶዶክስ ያለ። እሺ ጥያቄ ጠይቁን። ጥያቄ ጠይቁን። እሺ አላየሁ የምን ቪዲዮ ይሆን?
ሰኒሻ አላየሁትም። እሺ ፓሱ ኦቨር። ሰላም ላንተ ይሁን ዳኒ፣ እንዴት ነህ? እኔ ማረፍ እፈልጋለሁ እባክህ። ፋሲካ ነኝ ዳኒ። ይሄ አዲስ አካውንት ነው። ከቶሮንቶ ፋሲካ፣ ወንጌላዊ ፋሲካ ነኝ። ሰላም ላንተ ይሁን፣ እንዴት ነህ? እንኳን አደረሰ። ጌታ ይባርክ። እንኳን አብሮ አደረሰን ወንድም አለ። ሰላም ነው። እንዴት ነህ? በእናትህ ዳኒ፣ ስለ ድምፅህን ስለሰማው ደስ ብሎኛል እና ጌታ ኢየሱስ አብዝቶ ይባርክ። በእውነት በብሩኬ ቤካ፣ ከታችም ያላችሁ ሰኒ ሰላም ብያለሁ። ሁላችሁንም ጌታ ኢየሱስ ይባርካችሁ። በጣም የሚደንቅ ነገር ነበር እየተናገርክ የነበረውና ጌታ ኢየሱስ አብዝቶ ይባርክ ዳኒ። በእውነት እኔ በአንተ በጣም ነው የምባረከው። በእውነት በጣም ከልቤ ነው የምነግርህ እና እግዚአብሔር በአንተ ላይ ስላስቀመጠው ጸጋ እግዚአብሔርን አመሰግናለሁ። በአንተ እግዚአብሔር ብዙዎችን እየጎበኘ ለብዙዎች እረፍት እየሆነ እግዚአብሔር ሲሰራ እያየው ነው እና በጣም የሚገርመው ብዙ ሰው በመቅበዝበዝ ህይወት ውስጥ እያለ እረፍት ይፈልጋል፣ ግን መፍትሄው ሲነገረው ለምን እንደሆነ ትውልዱ አይሰማም። እኔ እግዚአብሔር ለህዝቡ እግዚአብሔር ማስተዋልን እንዲሰጥና መንፈስ ቅዱስ ልባቸውን እንዲያበራ ሁሌም ጸሎቴ ነው ጩኸቴም ነው እና በቃ እናንተ ደካሞች ነው ያለው። በቃ ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ ነው ያለው ኢየሱስ። እረፍት ያለው በኢየሱስ ብቻ ነው። በሌላ ቦታ በየትኛውም መንገድ ሰው ቢሄድ እረፍትን አያገኝም። እናንተ ደካሞች ነው ያለው። ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋችኋለሁ፣ ለነፍሳችሁ ደግሞ እረፍትን እሰጣለሁ ነው ያለው። በቃ እረፍት በእውነት እኛን ያሳረፈ ጌታ እናንተንም እንዳያሳርፋችሁ ጩኸታችን ልመናችን ይሄ ነውና እረፍት ያለው በጌታ ነውና በቃ ወደ እኔ ኑ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝ፣ ለነፍሳችሁ እረፍትን ታገኛላችሁ ነው ያለው እና ይኸው ገንዘብ እረፍት አይሰጥም፣ ሀገር እረፍት አይሰጥም፣ ሃይማኖት እረፍት አይሰጥም፣ ያላችሁ እውቀታችሁ እረፍትን አይሰጥም። በእውነት ትክክለኛ የሆነ እረፍት ያለው በጌታ በኢየሱስ ነው። ወደ እኔ ኑ ያለው በማርያም በኩል አላለም፣ በመላእክት በኩል አላለም፣ በቅዱሳን በኩል አላለም፣ በሃይማኖት በስራችሁ አላለም። you just come by faith to Jesus። በቃ ወደ ኢየሱስ በእምነት ከመጣችሁ እግዚአብሔር ምስክሬ ነው፣ በጣም እረፍት ያለው እሱ ጋር ነው። እረፍት በክርስቶስ ኢየሱስ በማመን ውስጥ ያለ እረፍት አለ። ከጥረት ውስጥ ተራራውን ጉድጓዱን ከመውጣት ይልቅ በቀላሉ በጌታ በሰራው ስራ ብቻ በማመን በጸጋውና በጽድቅ አምናችሁ የዘላለምን ሕይወት ለማግኘት የኃጢአትን ይቅርታ ለማግኘት እናንተ ደካሞች ሸክማችሁ የከበደ ኑ ወደ እኔ ይላልና ጌታ ወደዛ እንድትመጡ ነው እንከረጅ የምናደርጋችሁና ኦርቶዶክሳውያን ካላችሁ ግቡ፣ ጥያቄ ያላችሁ እንደዚሁም ደግሞ እኛ ጋር ብርሃን አለ የምትሉ እስቲ ኑና አውሩን። ጌታ ኢየሱስ ይባርካችሁ። ዳንኤል ተንኪ ሶማች አለው። ተባረክ። አዛይብ ዛለ ተባረክ። እሺ ታሙ ሰላም። ታሜ ማይክ ክፍት ነው ወይዬ የት ቤተ ቦርሳን ያፎስሙ ቦርሳ ወሮ መሻወራ ግን እሺ ታቸው ነው ስማ ብራለ። እሺ ገነት ሰላም። ዳንዬ ጌታ ሰላምና ጸጋ ይብዛላችሁ። ሳላውቅ ነው የገባሁት፣ ይቅር በለኝ እሺ። እኔ በጌታ ነው። እሺ ገነት ችግር ጸጋ ይብዛላችሁ እሺ። ዳኒ አሜን። እህቴ ተባረኪልኝ። እሺ አስወጣኝ እንዳጠፉብኝ ዳንዬ። እሺ እሺ። ሰላም ሽሞን ሽሞን ሰላም ይሰማል? ሚዩት ነህ? እሺ ሌላ ኦርቶዶክሳዊ ጥያቄ ያለበት ኦርቶዶክሳዊ ካለ መጠየቅ ማወቅ ደግሞ ስህተት ናችሁ ብሎ የሚያምን ሰውም ካለ በሆኑ ጉዳዮች ላይ ካላችሁ እንቀበላችኋለን። መልስ የሌለው ሰው ጥያቄ እንዲጠይቅ እንፈቅዳለን።
ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ ወንድሜ? አለን አለን። እስቲ አንዳንድ ጥያቄዎች ለመጠየቅ ነው፣ ቅድም ስታወራ ስለሰማው። እሺ፣ ከየት ቤተ እምነት? ኦርቶዶክስ። እሺ እሺ፣ ትችላለህ። እምነት ያለ ስራ ያጸድቃል ስትል ነበርና የያዕቆብ መልእክት ላይ ምዕራፍ 2 ከቁጥር 14 ላይ እስከ 17 እስቲ ያውጣና አንብብልኝ። ማለት ወይ እሱን ትታችሁት ነው ወይስ ማብራሪያ ወሰጠኝ እሱ ላይ? ኦርቶዶክስ ናት እንደሱ የምታምነው እኮ ያሳየው። ኦርቶዶክስ ያለ ስራ፣ ኦርቶዶክስ ያለ ስራ በእምነት ብቻ ብቻ ይዳናል ትላለች። አትልም ግን እናሳያል። ችግር ማስረጃ አስጠይቀኛል። ግን ይሄ እምነትና ስራ ነው የሚለው። አይ በእምነት ብቻ እኔ የምለውን አንተ አታስተካክልልኝ። አብራዛ ማስረጃ ብለህ ነው መጠየቅ ያለብህ እንጂ እኔ የምልህን ወይ ማስረጃዬን ላምጣልህ ብዬ ነው። መጀመሪያ ማስረጃዬን ግለጥልኝና እዛ ላይ እንነጋገር አይሻልም? ያዕቆብ አትልም ስትል ቅድም እያወራሁኝ የሰማኸኝ እኮ ያዕቆብ ላይ ግለጥና እኮ እሱን ማስረጃ አንተ አይደለም እኔ የምታቀርብልኝ። እኔ ነኝ እኮ ማስረጃ የማቀርበው። አንተ እኔን ነው መጠየቅ ያለብህ። ማስረጃ ማለት ያለብህ አንተ ነህ። አይ ጥያቄ ጠይቁኝ ስላልክ ቅድም አሁን ያለ ስራ በእምነት ብቻ ይጸድቃል አስረዳኝ ያልከኝ አይደለ? እሱን ነው እያስረዳሁ ያለሁት። በእምነት ብቻ ይዳናል ብላ ኦርቶዶክስ ታምናለች። እሱን ሳውራ ነው የሰማኸኝ። በእምነት ብቻ ይዳናል ብላ የምታምነው ኦርቶዶክስ ናት። ታምናለች በእምነት ብቻ ይዳናል ብላ። ግን በእምነት ብቻ ብላ ስትል የምታምነው በፕሮቴስታንቶች እምነትና ስራ ያድናል፣ በቅዱሳን ነው። ኦኬ፣ እኛ እምነት ብቻ ብለን ስናምን ግን በኢየሱስ ነው። እምነት ብቻ ብለን ስናምን አሁን እምነት ብቻ ብለን ስናምን እኛ ግን በምን መሰለ? በኢየሱስ ነው። አንተ ኦርቶዶክስ እንደዚህ ብላ አታምንም ብለህ ታምናለህ? እምነት ብቻ በቅዱሳን ይዳናል ብላ አታምንም? በእምነት ብቻ በጭራሽ አታምንም። በጭራሽ ኦርቶዶክስ የምታምነው ይኸውልህ፣ ለምሳሌ ይኸውልሽ የዘላለም ሕይወት የሚወረሰው በሚለው ነው። ቅድም ስታወሩ የነበረው ስለሰማው ነውና የዘላለም ሕይወት አንደኛ በኢየሱስ ክርስቶስ በማመን ገብተዋል። ቀጥሎ ደግሞ በእምነት ሆነ ስራን ስትሰራ ወይም ደግሞ ምግባር ሲኖርህ ነው። ለሱ ደግሞ ጥቅስ ሰጥቻለሁና እኔ ማስረጃ ላሳያ በጭራሽ ብለሃል። እኔ ግን ማስረጃ አለኝ። ምን ማስረጃ አለ? መጽሐፍ ቅዱስ ቃል እኮ እየጠቀስኩልህ ነው። የመጽሐፍ ቅዱስ ቃል እየጠቀስኩልህ ነው። እና ለምን ሸሸው? ማስረጃ ልስጥ። እሺ አሁን እኛ በስራም ይዳናል እያላችሁ ነው እናንተ። በእምነት ብቻ ኦርቶዶክስ በእምነት ብቻ በቅዱሳን ሲሆን ይዳናል ትላለች። ማስረጃ ልስጥ። ያንተን ፖይንት ኦፍ ቪው አስረዳኛ። ሜቢ የምከራከረው አንድ አይነት ሀሳብ ይዘን እንዲያው የምንከራከረው። ስለዚህ አንተ በስራ ብቻ በእምነት ብቻ ይጸድቃል ወይስ እምነትና ስራ የምትለው ነው? በጭራሽ ያልከው ውሸትህን ነው። በጭራሽ ያልከው ውሸትህን ነው። ቤተ ክርስቲያን እንደምታምን እኔ ማስረጃ አለኝ። አንተ ግን ማስረጃ ፖይንት ኦፍ ቪው አስረዳኛ እንዴ እኮ የኔ ፖይንት ኦፍ ቪው እያሳየው እኮ ነው። ቤተ ክርስቲያን በቅዱሳን በእምነት ብቻ ይዳናል ብላ ታምናለች። ለምን ትሸሸዋለህ? አታምንም ብለህ የምታምን ከሆነ ለምን አትሞግተኝም? ለምን ፈራው? እምነት ያለ ምግባር ከንቱ ነው። ያለ ስራ ይዳናል ብላ ታምናለች። ያለ ስራ ይዳናል ብላ ታምናለች። ያለ ምግባር እምነት ያለ ስራ የሞተ ነው። እምነት ያለ ስራ የሞተ እንደሆነ የምታምነው ማስረጃ ያለ ምግባር ወይም ያለ ስራ የሞተ ነው ብላ የምታምነው ውሸት። ያው ማስረጃ ውሸት ነው ላሳይ። ከዛ ቪዲዮዎች ሁሉን ከፍታለን ምናምን ከዛ እናያለን። እሺ እስቲ አንብበው ወንድም አለ ምን ከመጽሐፍ ቅዱስ ነው ወይስ ከመጽሐፍ ቅዱስ ውጭ የሆነ ማስረጃ ነው የምታመጣ?
የቤተ ክርስቲያን እምነት መጽሐፍ ቅዱስ ብቻ ብላ ነው ኦርቶዶክስ የምታምነው? ምንድን ነው የሚለው? ገለ ክርስቶስ ሰምራ ቤተክርስቲያን በመጽሐፍ ቅዱስ ዙሪያ በመጽሐፍ መጽሐፍ አውዱን አሁን በገድል ዙሪያ ከሆነ በገድል ዙሪያ እንወያያለን። ግን አሁን በመጽሐፍ ቅዱስ ዙሪያ በራሳችሁ ቃል በራሳችሁ ኦርቶዶክስ ቆይ አሁን አውዱን አትለጥጠዋ። ይሄ የኦርቶዶክስ እምነት ነው ወይስ አውዱን ለምን ትለጥጠዋለህ? አልለጠጥኩትም። እያወራን በመጀመሪያ ደረጃ ይኸውልህ ጠይቀኝ ብለን የገባው አንድ አዳምጠኝ ነው ይኸውልህ አንድ አዳምጠኝ። ይሄ የማን መጽሐፍ ነው? በመጀመሪያ ደረጃ መጽሐፍ ቅዱስ ነው አይደል? አንተ ቆይ አንተ ታምንበታለህ? እዚህ መጽሐፍ ቅዱስ እዚህ አሁን የያዝከው መጽሐፍ ነው አንተ ስለምታምንበት ታምንበታለህ ወይ? አንተ እማሳየ ብራዘር ተደማመጥ። ይኸውልህ አሁን ስለኔ ተወና ስለ ስራና ስለ ምግባር ማስረጃ ስገልጥ ነው ወይ ተው የምትለኝ? ስገልጠው ነው የምታውቀው? እኔ ማስረጃ ከመጽሐፍ ቅዱስ አንተ በመጽሐፍ ቅዱስ የምትተማመን ከሆነ ስለ ኦርቶዶክስ ያወራው አለቀ። ስለኔ ሳወራ ስለኔ አትደረባ ብራዘር። ከደከመ አይዞ ብራዘር በርታ። በመጽሐፍ ቅዱስ የምትተማመን ከሆነ አሁንም ደግሞ አለው በመጽሐፍ ቅዱስ ማስረጃ ስጠኝ። መጽሐፍ ቅዱስ ላይ ከገድል በላይ ማስረጃ አለ የምታውቅ ከሆነ ስለዚህ በመጽሐፍ ቅዱስ እንሂድ ነው። አይዞ አሁን ሰማውክ። ኧረ ራስ አይዞ። ዞሮ አትለጥጠው ነው ገብቶሃል? መለጠጥ አያስፈልግም። እኔ ሲጀመር እዚህ ላይ እውቀቱ የለኝም። መጽሐፍ ቅዱስ ላይ ነው እውቀቱ ያለኝ። በመጽሐፍ ቅዱስ ጠይቀኝ። ሰማ ወንድም አለም አሁን የመስማት አቅም አለ። መጽሐፍ ቅዱስ ደግሞ እኛንን የምናውቀው ብላችሁ እናንተ ናችሁ። የመስማት አቅም አለ ወይ? የመስማት አቅም አለ ወይ? የመስማት አቅም አለ። የመስማት አቅም አለ። በቃ መጽሐፍ ቅዱስ ሞግተኛል እኮ ሰማሃለሁ። ግን በመጽሐፍ ቅዱስ ከሆነ ነው። ያለ መጽሐፍ ቅዱስ ከሆነ አልሰማህም። አይዞ ብራዘር አይዞ። ቅድም ምን አለን? ራስ አይዞ። አትደረብ ብራዘር። እንደ ትልቅ ሰውና እንደ ትልቅ ሰው ወራጅ እንደ ትልቅ ሰው ምንድን ነው ያወራው? አይ አንተ አውዱን አሰፋው ወንድም። ውይይት ተዋይተህ የምታውቅ ከሆነ በመጽሐፍ ቅዱስ ከጀመረ አይዞ ወራጅ አይዞ። ኧረ ችግር የለም። ኦኬ ምንድን ነው ያልኩት ቅድም? ይኸው በእምነት ብቻ ይዳናል። በማን? በኦርቶዶክስ። በኢየሱስ አይደለም በእምነት ብቻ የሚድኑት፣ በቅዱሳን። ማስረጃ ስጠኝ በለኝ አልኩት። እሺ ማስረጃ ስጠኝ አለ። ይኸው ገለጥኩት። ይኸው ቤተ ክርስቲያኒቷ በእምነት ብቻ ያለ ምግባር ቤተ ክርስቲያኒቷ አደግመዋለሁ። እያወራሁኝ ያለሁት ስለ ጴንጤ አይደለም፣ ስለ ኦርቶዶክስ ነው። ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ የምታምን ቤተ እምነት አይደለችም። ስለዚህ ስለ ጴንጤ ሳወራ መጽሐፍ ቅዱስን ብቻ ነው ሪፈር የማደርገው። አሁን ግን ማስረጃ ስጠኝ ያልከው ስለ ቤተ ክርስቲያን ነው፣ ስለ ቤተ እምነት ነው። ስለ ቤተ እምነት ስገልጥ መጽሐፍ ቅዱስ ብቻ ብላ የማታምን ቤተ ክርስቲያን ስለሆነች መጽሐፍ ቅዱስ ብቻ ብላ የማታምን ቤተ ክርስቲያን እምነቷን ነው እያሳየው ያለሁት። አንተ ከከበደን ያነበዋለሁ። ይኸው ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም ይሰመርበት በየዕለቱ በየዕለቱ ስንት ሰው ከሲኦል 3000 ነፍስ እንድታወጣ ምን ሰጣት? ስልጣን ሰጣት። ቃል ኪዳን ሰጣት። ቃል ኪዳን ገባላት ይላል። ከምን? ከሲኦል እንድታወጣ። አንዴ ብላ አትደረብ እንድንደማመጥ ሰው የሚጠቅም ነገር ከኛን ይዞ እንዲወጣ ማለት ነው። ይኸው የቤተ ክርስቲያን ማስረጃ። እነኚህ ሰዎች የዳኑት በየቀኑ ከሲኦል የሚወጡት ነፍሳቶች በእምነት ብቻ ነው ወይስ አይደለም? ለጠጥከው የምልህ በመጀመሪያ ደረጃ በዚህ ምክንያት አንድ ነገር ቆይ እኔንም አስጨርሰኝ። አሁን አስጨርሰኝ። አንተ አንዴ የሚወት አድርጎ ሌሎች በቃ በቤተ እምነት መጽሐፍ ካፈር ካትግባ ብራዘር። ለምን ትገባለህ? በእምነት የምታፈር ከሆነ አለመግባት ነው ወዳጅ። ሰው በእምነት ብቻ እንደሚዳን ያወራ ነው በወንጌል አማኞች እምነት ላይ አይደለም ያወራ ነው በቤተ ክርስቲያን እምነት ላይ ነው። ቪዲዮ ከፍተን
የራስ ወንድም ከእናቱ ጋር የተኛ በጌታ ስጋና ደም እየቀለደ ሰው የገደለ ቅዱሳኑን በማመን ብቻ ዳነ ብላ በቤተ ክርስቲያን እየዋሸች ያለችው በቅዱሳን ላይ ቤተ ክርስቲያንን አትኛ አይደለም። ዲዚዮ የቤተ ክርስቲያን ብራዘር የኛ አይደለም። እኛ ግን በእምነት ብቻ እንድናለን ስንል በቅዱሳን አይደለም፣ በክርስቶስ ኢየሱስ ነው። አንተ በክርስቶስ ኢየሱስ በእምነት ብቻ አልድንም ትላለህ። እኛ ግን በእምነት ብቻ በክርስቶስ ኢየሱስ እንድናለን እንላለን። ይሄ የኛ እምነት ነው። ይሄ የኛ እምነት ነው፣ የወንጌል አማኞች ነው። ለዚህ ደግሞ መጽሐፍ ቅዱሳዊ ማስረጃ አለ። አንተ ግን ለዚህ ማስረጃ የለም። ለዚህ ነው መጮና መደበቅ የፈለግከው ይህንን ተረት ማለት ነው። ለምን? ሊታመን የተገባው ኢየሱስ ነው እንጂ ቅዱሳን አይደሉም። ቅዱሳን ኃጢአተኛን በደለኛን ያለ ምግባሩ ማዳን ከቻለ ኢየሱስ እንዴት ማዳን አቃተው ነው ጥያቄ። ብራዘር ፈራዋ ወዳጅ። የፈራ ሰው ምን ያደርጋል? ከፈራ ሰው ጋር ለምን እናወራለን? ከፈራ ሰው ጋር እኮ ማውራት አንችልም ብራዘር። ፈራው ሲገለጥ መጆ ጀመርክ ብራዘር። እሺ አንዱ ሰላም ልታስረዳት ትችላለህ እና ታዲያ ማስረዳት ከቻልክማ እና ብራዘር አታልቅስ። ግን ዋናው ማስረዳት መቻል ነው። ማልቀስ ትተህ ይኸው በእምነት ብቻ ይዳናል ትላለች። በል ማስረዳት ከቻልክማ ወደ ደስታ ወደ ማስረዳቱ ጋር። እሺ ይሰማል? በደምብ ትሰማለህ። ቅድምም አሁንም ትሰማለህ። እሺ አሁን የምታስጨርሰኝ ከሆነ ሀሳብ ይልቀጥል፣ የማታስጨርሰኝ ከሆነ ደግሞ ሰዓት ያዝልኝና ወይ ልጨርስ። ልመልስ ለመጀመሪያ ልጠይቅ ብዬ ነው የገባሁት። ልጠይቅ ብዬ ነው የገባሁት። ችግር የለውም። ጥያቄ ጠየቅኩ። ከአውዱ ውጭ ተናገርክ። እሺ ችግር የለውም። ግን ዞሮ ዞሮ እነዚህ አዋልድ የሚባሉ መጽሐፎች፣ ገድላት የሚባሉ መጽሐፎች ለአማኝ ወይም ላመነባቸው ብቻ ነው። አሁን የተናገርከውን ነገር እኔ በሙሉ ልቤ አምነዋለሁ፣ ትክክለኛ ነገር ስለሆነ። ምክንያቱም ኢየሱስ ወይም ደግሞ ኢየሱስ ክርስቶስ በሰጣት ስልጣን ስለሚል የኢየሱስ ክርስቶስ ለማንኛውም ሰው ስልጣን ቢሰጥ እንደዚህ አርግ ብሎ ስልጣን እስከሰጠ ድረስ ማንኛውም ነገር ሊያደርግ ይችላል። ገብተዋል። ማንኛውም ሰው ሊፈጽመው የሚችለው ነገር ነው በመጀመሪያ ደረጃ። ግን ከዛ ውጪ እኔ በመጽሐፍ ቅዱስ አሁን አዋልድ ላይ ምንድነው ገድላት ላይ ነው አሁን አንተ የገባኸው። ከመጽሐፍ ቅዱስ ግን ራሱ አንተ ከምታምንበት መጽሐፍ ቅዱስ ጥያቄ የመጀመሪያ ጥያቄ ስገባ አስጨርሰኝና አምንበታለሁ አስጨርሰኛ ልጨርስና ከዛ በኋላ አንተ ደግሞ ትቀጥላለህ። ቆይ አንዴ ሌላ ርዕስ እየከፈትክ ነው ያለው። ና አትደበቅ። ማስረጃ አስጠኝ። አምንበታለሁ። ርዕስ የከፈትከው እኮ ይኸውልህ አንተ ነህ። ይኸውልህ ርዕስ የከፈትከው አንተ ነህ ወንድሜ። ምን መሰለህ መጀመሪያ በትህትና አምንበታለሁ አልከን አይደል ወንድም አለም? ረስተው ነው እኮ ላስረዳህ እኮ ማስረጃ መጨረስኩኝ። አስጨርሰኝ። መጽሐፍ ቅዱስ ላይ እኮ በጥቅስ ማስረጃ እየሰጠው እኮ ነው። ይቀጥል። አንደኛ ነገር አሁን ያንተ የተናገርከው ነገር 2000-3000 ነፍስ አወጣች። ቆይ 2000-3000 ነፍስ አወጣች የሚለው ቆይ ልነግርህ ነው። አወጣች የሚለው ነገር እኔ ከጠየቅኩ ጋር ወይም ደግሞ ከእምነትና ከስራ ጋር ምንድነው የሚያገናኘው ነገር? እኔ አንተን ልጠይቅ። ጥያቄን ያለህ ይይዝልሃለሁ። ምንድነው የሚያገናኘው? ይሄ ይይዝልሃለሁ። አይደለማ ምን መሰለህ አሁን የጠየቀኝ ጥያቄ ስለ እምነትና ስራን የጠየቅኩህ አንተ ደግሞ ያነበብክልኝ 3000 ነፍስና 4000 ነፍስ አወጣቸው ነው። ስለዚህ ምን ያገናኘዋል? አይ ምን ያገናኘዋል? ስለ እምነትና ስለ ስራ ቅድም ያወራው ነገር አይገናኝም። አዎ ምን ያገናኘዋል? እስኪ ሪሌሽናቸው ንገረኝ። ምን ያገናኘዋል አለን። እሺ በጣም ጥሩ። ቅድም ያወራኸው ነገር ማለት ነው ገድል ላይ ገብተህ 3000-4000 ነፍስ አወጣች። እስኪ ግንኙነቱን ንገረኝ። ያው በደምብ ስማ። እንዴት እንደተገናኘ እንኳን አላወቀው። እናስረዳው አይደል? በቅንነት እናስረዳው። እሺ እነኚህ ሰዎች ከሲኦል የዳኑ ሰዎች ያለ ስራ በእምነት ብቻ ነው የዳኑት። ቤተ ክርስቲያን በቅዱሳን ሲሆን ያለ ስራ ያለ ምግባር ከሲኦል ይዳናል ብላ የታለ የሚለው? በቅዱሳን ሲሆን የታለ የሚለው? ቃሉን አሳየኛ። አይታይም እንዴ? ምንም አስቆማት። ከየት ነው ያወጣቻቸው? በየዕለቱ ከሲኦል 3000 ነፍስ
ነፍሳት እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በቃ ምንድን ነው የምን ምግባር ነው የምን እምነት ነው ያወራው? ስለምን? እሺ እኮ በቃ አሁን በደንብ ስማ፣ ስሜት ያቱን እና ከዛውን በደንብ ስማ። እነኚህ ሰዎች የት ናቸው ያሉት? የት ነው ያሉት ንጉሴ? ሲኦል። ኦኬ፣ ሲኦል የሚገባ ሰው ምግባር ያለው ሰው ነው? ሲኦል የሚገባ ሰው ምን አይነት ሰው? ቀጥል፣ እየሰማሁ ነው፣ ጨርሰው። እየጠበቅኩኝ ያለሁት ምን አይነት ሰው ነው ሲኦል የሚገባ ሰው? አይ ጨርስና አወራለሁ። ምን አይነት ሰው? እየሰማሁ ነው። አልመልስም ካልከኝ ችግር የለም፣ እኔ መልሰዋለሁ። ምን አይነት ሰው ነው? ችግር የለም፣ አንተው እየነገርከኝ ሂድ። እኔ አሁን እያዳመጥኩ ነው። እሺ፣ ረስቶታል። ሲኦል የሚገባ ሰው ምን አይነት ሰው እንደሆነ አያውቅም። በኦርቶዶክስ አስተምሮ መሰረት ምግባር የሌለው ወይ ደግሞ እምነት የሌለው የት ይገባል? ሰው ሲኦል ይገባል። እነኚህ ሰዎች ከሲኦል በክርስቶስ ሳምራ ሲወጡ እናያቸዋለን። የት ናቸው ያሉት? ሲኦል ሊገቡ ናቸው። ስለዚህ እነኚህ ሰዎች ምን ጎሏቸዋል ማለት ነው? ምግባር የላቸውም ማለት ነው። እምነት እንኳን አላቸው ብለን ብናስብ ምን የላቸውም? ምግባር። በማን ኃይል ነው የወጡት? አሁን ቆይ ተያያዘልህ። አሁን መጀመሪያ እሱን ነው የምንመልሰው። ብራዘር ቅድም አልተያያዘም። ተያይዞልኛል። ስለዚህ አስረድተኛል። አሁን ደግሞ እኔ ልጠይቀኝ ታምንበታለህ አይደል? አሁን እኮ አንተን የጠየቅከው ወዳጄ። የት ነው የምትሸሸው? ወይ በማን ኃይል ነው የወጡት ወዳጄ? በማን ኃይል ነው የወጡት? እዛው ጋር ሂድልኝ አንዴ። ቅድም መመለስ በኢየሱስ ክርስቶስ ኃይል ነው የወጡት። ስልጣኑን የሰጣት በኢየሱስ ክርስቶስ ስልጣን የተባለው። ስለዚህ በኢየሱስ ክርስቶስ ስልጣን አሁን ሰው በክርስቶስ ኢየሱስ ያለ ምግባር መዳን ይችላል ብለህ ታምናለህ ማለት ነው እንዴ? በኢየሱስ ክርስቶስ ስራው ስለማይመረመር ከፈለገ ማንኛውም ሰው ማስወጣት ማንኛውም ሰው ማስገባት መብት አለው እኮ። እሱን ያለ ምግባር በለው፣ ያለ ምግባር ኢየሱስ ለኛ የሰጠን ህግና ለኛ ለሰዎች የሰጠን ህግና ደንብ ያለ ምግባርና ያለ እምነት አትድኑም ነው ለኛ የሰጠን። ወዳጄ የት ነው የምትደበቀው? ማስረጃ እኮ እየጠቀስኩልህ። አሁን ማን ነው ያዳነው አልከን? እየነገርኩህ እኮ ያለ ምግባርና ያለ እምነት። ይሄ ለመላእክት የተሰጠ ነው። ለመላእክት የተሰጠ ቃል ኪዳን ነው እያልከን ያለው በኦርቶዶክስ? ታው እንጂ በመጀመሪያ ደረጃ አንተ ፕሮቴስታንትን ወክለህ ነው የምትከራከረው? ምንድንን ወክለህ ነው? እሺ አሁን እየተከራከርክ ያለው ባይዘወይ ማለት ነው። ለምን መሰለህ? ራስህን ስፔሲፋይ አላደረግም። አይዞህ ወዳጄ፣ አይዞህ እዚህ ጋር በኋላ ትጠይቀኛለህ። ራስህን እኮ ስፔሲፋይ አላደረግም። አሁን አንተ ፕሮቴስታንቶች በመጀመሪያ ደረጃ አስጨርሰኝ። ይሄ ጽሑፍ ለመላእክት ነው ወይ የተሰጠው? ለሰው ነው። አትደበቅ። ለሰው ከተሰጠ ይኸው አሁን አንተ ኢየሱስ አምንበታለሁ ሙሉ ለሙሉ ነው የማምንበት ብለሃል፣ ጽፌልሃለሁ። አላፍርበትም ብለሃል፣ ጽፌልሃለሁ። ስለዚህ ኢየሱስ ክርስቶስ ያለ ምግባር ያድናል በለኝና ልለፍህ። የጠበቅኩ ነው ያለሁት። ያለ ምግባር አያድንም አልኩ እኮ። መጀመሪያም ግራውንዴ ይሄ ነው። እምነት ያለ ምግባር ከንቱ ነው እያልኩ ነው ያለሁት። እነኚህ ሰዎች ምግባራቸው ምንድን ነው? የዳኑበት ሚስጥር ምግባራቸውን አሳይ። እነኚህ ሰዎች የዳኑበትን ምግባር አሳይ። ሲኦል ሆኖ የተሰሩትን ምግባር አሳይ። ከፍ አድርገህ አንብበው። ወደ ላይ ከላይ ጀምሮ አንብብልኛ። እሺ ሊያገኘው ነው። ከላይ ሃይላይት ያደረገውን ብቻ ይቻነባለሁ። ከላይ ጀምሮ የሰሩት ሲኦል ውስጥ ነው። እሺ ችግር የለም። ሲኦል ውስጥ ምግባር አለ እያልከን ያለው የሚሰራ ምግባር አለ እያልከን ነው። ሲኦል እሳቱን ማንደድ፣ ውሃ አሁን ከላይ ጀምሮ አንብበው ነው። በቃ ከላይ ጀምሮ አንብበውና እንየው። ችግር የለም። ሲኦል ውስጥ ምግባር አለ እያልከን ነው ወይ? ያለ አይሻልም? ከምንመራመር ዝም ብለን አንብበን እንየው እኮ። ግን ሲኦል ውስጥ ምግባር አለ። እነኚህ ሰዎች ኦልሬዲ እኮ ገብተዋል። ሲኦል ውስጥ የተፈረደባቸው ሰዎች ነው ያሉት። እሺ
ሲኦልም ገነትም ያሉ የተፈረደላቸው ሰዎች ናቸው። ምን ምግባር ሰርተው ነው እንግዲህ እስከ ሲኦል የወጡት ነው ጥያቄ። ብራዘር ያለ ምግባር ነው የወጡት ወዳጄ። ሲኦል ውስጥ እሳት አያነዱ ብራዘር። ምንድን ነው የሚሰሩት ሲኦል ውስጥ? አሁን ከላይ ጀምሮ ማንበብ እኮ ነው። ከላይ አንዷን ማውራት ከላይ መልክ ይኖራል። ከስንት ልጀምርልህ? ከሱ ዓለሙን ከሚለው ሲጀምረው ቢያንስ ዓለሙን ከሚለው ዓለሙን እንደ እንቁላል በመሃል እጁ በያዘ በስሉስ ቅዱስ ስም በእግዚአብሔር ረድኤትነትና ቸርነት የዚችን የቅድስት ዜና እንደሰማን ነው እንጀምራለን። ረቡዕ፣ ዓርብ በሰንበት ቀን አንደበቷን ከመናገር ትቆጥብ ነበረ። ምግባሯንም ከትንሽ ቁራሽ እንጀራ 1/4 ምናኬ አይቀጥል። ምግቧንም ነው የሚለው ምግባሯን ስላልክ ነው። እሺ ምግቧንም ከትንሽ ቁራሽ እንጀራ ልክ ነህ፣ መስተካከል አለብኝ፣ ችግር የለም። ምግቧንም ከትንሽ ቁራሽ እንጀራ 1/4 ነበር የምትመገበው። በባህር ውስጥ ለብዙ ዓመታት ስፍር ቁጥር የሌለው ተጋድሎ ፈጸመች። የሚያወራው ማን ነው? ስለ ክርስቶስ ሳምራ ነው የሚያወራው። ኦኬ፣ ስለ ሰዎቹ አይደለም። ዳግመኛ ከዕለታት በአንደኛው ቀን ይልና ቅድሙ ታሪክ ላይ ይጀምራል። እድገምልህ ይህን ቅድሙን ታሪክ። አንድ ድገም ውስጥ። እሺ። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። ስልጣን ሰጣት ወይም ቃል ኪዳን ገባላት ነው የሚለው። አሁን የምታሳየን ከሲኦል የሚሰራውን ምግባር ነው የምታሳየን። እሱ ላይ ነን ያለነው። ሲኦል ሆኖ የሚሰሩትን ምግባር ነው የምታሳየን። አዎ፣ ግን ቃል ኪዳን የሰጣት እንጂ አወጣች የሚል ነገር የለም ቃሉ ላይ። ምን እንድታወጣ ነው የሰጣት? ዝም ብሎ ለይስሙላ ነው የሰጣት? ቃል ኪዳን ሰጣት ነው እንጂ ያው በራሱ በኢየሱስ ክርስቶስ ስልጣን ቃል ኪዳን ሰጣት እንጂ አወጣች ብሎ ግን አልተጻፈም። ያ ቃል ችግር የለም፣ እሱ እንመጣበታለን። ያ ቃል ኪዳን አሁን አይሰራም እያልከን ያለው? እሱ የምናውቀው ነገር የለም። አያውቀውም። ያ ቃል ኪዳን ዝም ብሎ ነው ጌታ የገባላት፣ የማይሰራ ቃል ኪዳን ማለት ነው። ገብቶላታል፣ ትችላለች፣ በኢየሱስ ክርስቶስ ስልጣን ትችላለች። ነገር ግን አሁን ይሁን አይሁን አላየንም ማለት ነው። ባላየነው ነገር ላይ አናወራ፣ ወይም ባልተጻፈ ነገር ላይ አወጣች ቢል ኖሮ ታወጣለች ይችላል። ግን የምናውቀው እስካሁን ድረስ እንደ ቃሉ ከሆነ ቃል ኪዳን እንደገባላት ነው እኮ። አሁን ይሄ ቃል ኪዳን ይሰራል ወይ አይሰራም በለኛ፣ ከዛ እንወስናለን። ይሄ ቃል ኪዳን ከሲኦል ነፍሳትን ያወጣል ወይስ አያወጣም? ለይስሙላን ይሰጣል? ያወጣ አያወጣ? አወጣች የሚል ቃል የለማ። ይሁን አወጣች የሚል ቃል የለም። አሳያለሁ፣ ችግር የለም። ግን አሁን ጊዜ እንዳናሙላም የሚል ቃል የለም። እንደ ቃል ይሄ ቃል ኪዳን ይሰራል ወይስ አይሰራም? ይሰራል። በቃ ይሰራል፣ አለቀ። እዚህ ማሳየት አይጠበቅብኝም። ይሰራል ብለሃል፣ እንቀጥላለን። አምንበታለሁ ብለሃል፣ ይሰራል። አምንበታለሁ ብለሃል፣ እየረሳ ስለሆነ ላስታውስ። ቆይ ምንም ሀሳቢ አንተ እንደምትቀጥለው አምንበታለሁ ብለሃል ራስህ። መልስ ነው የምመልስልህ። መልሴን የማመን ያለማመን እንግዲህ አሁን እኔ ማስረጃ የምጠይቀው መጀመሪያ ምግባሩን ነው። የሰሩትን ምግባር አሳየኝ። እሱን ልናቅ አንችልም አልኩ እኮ። አሁን አንተ ከዚህኛው ቃል ከዚህኛው ነገር ውጣና ማለት ነው። ለምን አንተ አልወጣም? ብራዘር እዚሁ ነኝ። ለምን ነው ጥያቄ መች መልሰው ምንም መልሶ ለቅሶ ነው። ብራዘር ምግባር ያለ ምግባር ነው። ምግባር እያላቸው ነው እግዚአብሔር ሲኦል የከተታቸው እነኝህ ሰዎች። ምን አውቃለሁ አልኩ እኮ። ማውቀው የተጻፈውን ነው እንጂ እኮ ሪፍሌክት የምናደርገው እኔም አንተም። እግዚአብሔር እምነትም ምግባርም ያላቸውን ሰዎች ሲኦል ይከታል ብለህ ታምናለህ ማለት ነው?
ያምናል። አይገርምም? ምግባርም ያላቸው ምግባርም እምነትን የጎደላቸውን ሰዎች ሲኦል ይከታል ብሎ ያምናል ማለት ነው ይሄ ሰው። አዎ እምነትም ምግባርም ከጎደለ ሲኦል ነው የምትገባው፣ ምንም ጥያቄ የለም። እሺ እግዚአብሔር እዚህ ውስጥ ሲኦል ውስጥ የከተታቸው ምግባርም እምነትም ያላቸውን ሰዎች ነው። አዎ በቃሉ በመጽሐፍ ቅዱስ ቃል መሰረት